በጣም እናመሰግናለን። ሳይህ እነቃቃለሁ። ዋው ይሄ ከሌሎች ሰዎች የሚሰጥ ሀሳብ ነው። ለምን በሙዚቃ ስራዎች ውስጥ እነዛ ነገሮች ጎልተው ይንጸባረቃሉ፣ ይታያሉ። ከድብታ መንፈስ ውስጥ ሰብሮ መውጣት፣ ከተስፋ መቁረጥ ውስጥ ከከበበን ነገር ራሳችን አውጥተን መንቃት፣ መበርታት አለን ብለን ከምናስበው የላቀ ትልቅ አቅም ውስጣችን እንዳለ ትነግረናል በሙዚቃዎች ውስጥ እና ያ ነገር ሁሌ ስለማስብ ነው መሰለኝ ሳይህ ስሜት ይሰማኛል። እንዲህ ተብለህ ታውቃለህ? ሌሎችስ ብለው ያውቃሉ? እውነት ለመናገር አዎ፣ እንዳጋጣሚ አንተ ስላልከው ሳይሆን እንዴት እንደሆነ አላውቅም። ቤት ውስጥም ጭርስ ሲል አልወድም አይነት ባህሪ ነው ያለኝ። which is በጣም ረባሽ ነው ልላችሁ ሳይሆን በተፈጥሮ አንዳንድ ሰው ይሰጠዋል። ለምሳሌ እናንተ ቤት ውስጥ ሜይ ቢ 1 3 4 5 ሆናችሁ ከሆነ የተወለዳችሁት ከተወለደ ውስጥ አንዱ በጣም ረባሽ ነው ወይም እቃ ሰባሪ ምናምን በቃ ኤነርጂው በጣም ከፍተኛ የሆነ ወይም ከሌላው ልጆች ይበልጥ ከፍ ያለ ልጅ ሆናልና እኔ እንደዛ ሆኜ ነው ያደግኩት። በብዙ ቀበቶና በብዙ ዱላ ቀበቶ ጨርሳለህ? በጣም ብዙ። ብዙ ጊዜ ጥፋት ምንድን ነው? ምን አይነት ጥፋት ነው በተደጋጋሚ የምታጠፋው? እኔ ምን መሰለህ፣ በተፈጥሮዬ አታድርግ የሚባለው ነገር በጣም ነው የምጠላው፣ ግን ሳላውቀው ነው። ለምሳሌ አባቴ ውጪ እንዳትወጣ ካለኝ ውጪ ነው የምትገኘው? ውጪ ነኝ እኔ ማለት ነው። በቃ ለምን ውጪ እንዳትወጣ አልከኝ? እልህ ሳይሆን የሆነ አጋጣሚ የተደበቀ ነገር ያለ ይመስልሃል? አሁን ምን መሰለህ፣ አሁን እኛ ቤተሰብ እኛ የኖርንበት አካባቢ ሜዳ አለ። ከሌላም ሰፈር መጥተው እኛ ቤት ፊት ለፊት ያለው ሜዳ ጋር ነው የሚጫወቱት። ኳስ በጣም ወዳለሁ እና እዛ ጋር ሆነ ከቤት እንዳትወጣ ማለት መድኃኒዓለም ያሳያል። በጣም ከባድ ነገር ነው። ማንም ሰው ይህንን ያደርገዋል እና ብዙ እንደዚህ አይነት አጋጣሚዎች አሉ። በቀን 3 4 5 ጥፋቶች አሉ። ያው እንዳልከኝ ጥያቄውን ላለመርሳት አንተ ጋር ያለው ኤነርጂ በቃ በመስራት በመሮጥ በማድረግ የምትወጣው ነው። እንዲህ አንድ ቦታ ቁጭ ብለህ ማሳለፍ በጣም ከባድ ነው ለኔ። ይህን ስልህ ቀበጥባጣ ነኝ ሳይሆን በቃ አድርጌ ማሳየት የመፈልግ ነገር እኔ ውስጥ አለ እና ድንገት አንተ ቅድም ለጠየከኝ ጥያቄ ስታየኝ የሆነ ኤነርጂ ከተሰጠ አሜን የምታገኝ ከሆነ በእኔ በቃ መድኃኒዓለም ወይም እግዚአብሔር የሰጠህ ነገር አለ ማለት ነው። እንደዛ ነው የሚሰማኝ። በጣም አሪፍ። በቅርቡ እንግዲህ መቅደም ብለህ ስያሜ የሰጠኸውን የአልበም ማሟሻ ልንለው እንችላለን አይደለ? መዳረሻ ያ የሙዚቃ ስራ እንግዲህ እንደ ነገ እንደሚወጣ እንደሚለቀቅ እያመነ ወይም ደግሞ እየጠበቅን ያው ያን የመሰለ ሙዚቃ ባለሙያ የተፈራ ህልፈት ዘግየት እንዲል አደረገው። ከዛ ግን ሙዚቃው አንዴ በሌሎች ፕላትፎርሞች ወጥቶ ነበርና ሀገር ውስጥ የቅጂው ነገር በሚያበሳጭ ሁኔታ ሲሰራጭ ሳትወድ በግድ ለመልቀቅ ተገደድክና ያ ስሜት ምንድን የፈጠረብህ? በሀገራችን የሙዚቃ ጉዞ ውስጥ እንደዚህ አይነት ነገሮችን ኮንትሮል ማድረግ የማንችልበት አይነት ሲስተም ለምን የተፈጠረ ይመስላል? ያን ስታስብ ምንድን የተፈጠረብህ? እውነት ለመናገር ከስሜቱ ልነሳ። እንደ መካድ ነው የተሰማኝ። ይሄ ደስ የማይለው መካድ። ያው ብዙዎቻችን ወጣቶች ስለሆነ እንደውም አሪፍ አጋጣሚና ቆንጆ ጥያቄ ነው የጠየቀኝ። እዚህ ጋር የሚበላኝ አይነት ያቺ ካላወራኋት የምትላት አይነት ስሜት እሷን ትገልጥልኛለች። እና በእርግጥ እሱም እንዳለው እኔ ይህንን የሰማሁት በቃ ልለቀው 1 ሰዓት ነገር ሲቀረኝ ነው የሰማሁት። ወንድሜ ነው የነገረኝ። እንግዲህ ከስራው በላይ ሰው ይበልጣል። በጣም ደግሞ የምንወደው ወንድማችንን ሁላችሁም ሙዚቃ ስለምትወዱ ተፌን ታውቁታላችሁ። አረፈ ሲባል እሱ ራሱ ሌላ በጣም ከባድ ሀዘን ፈጠረብን። ሌላ ደግሞ ይሄ አጋጣሚ በእኛም በባህላችንም ደረጃ ሰው አርፎባችሁ የምትወዱት ሰው አርፎባችሁ የደስታን ነገር መልቀቅ በባህላችን እንኳን ባይሆን ልክ አይደለም። ስለዚህ አሁን የኔን ስሜት እኔ ጫማ ውስጥ ሆናችሁ እንድታዩት ነው ታሪኩን ትንሽ ሳብ አድርጌ የምነግራችሁ። ትንሽም ላሳዝናችሁ ፈልጌ ነው እና ባይዘቦይ ስትታዩ ትንሽ እንትን ያስፈልጋቸዋል። ይሄ መነቃቃት ያስፈልጋቸዋል። ስለዚህ 1 ሰዓት ሲቀረኝ ነው የሰማሁት። መልቀቅ አይገባኝም እንዳልኳችሁ በባህልም ደረጃ ኖር ነው። በዛ ላይ ከልብ ምን ያዘንኩት በቃ ይሄን ነገር መጻፍ አለብን። ከማኔጅመንት ቲሙ ጋር አወራን። በቃ አዘገየ ነው። ያዘገየንበትን ምክንያት ይሄ እንደሆነም ለምንወዳቸው ለሚያደንቁን ሰዎች ለሚጠብቁትም ሰዎች ለማድረግ ማለት ነውና ፋይናሊ የሆነ ሰዓት ላይ ቴክስት ይገባልኛል።
በጣም የወደድኩት ምናምን የሚል ቴክስቶች የሚገቡት እና እየተሸነገልኩም መሰለኝ ማለት ያለቀኩትን ነገር እንዴት ነው ሰምቼዋለሁ የሚባለው አይነት ነገር ብዬ ማለት ነው። እና ለካ የምርም ቴሌግራም ላይ ተለቆ ሰው እየሰማው ሊንኩ እንዲላክልኝ እንዴት እንደሆነ ለማወቅ እስቲ ላኩልኝ ያለውን የሚገርማቸው ልክ እኔ እንደለቀኩት መስሎ ነው ኦልሬዲ የተለቀቀው እና ሰው እዛ ላይ እየገባ እየሰማው ነው ማለት ነው። እንግዲህ ለእኔ የጓደኛችን ህልፈት ህይወት አለ። ሁለተኛ ደግሞ በጣም እየጠበቁን የነበሩ ደግሞ የምንወዳቸው አድናቂዎቻችን ቃልም እንደማጠፍ የሚሰማም የሚታይም ስለሚመስለኝ እሱም በጣም አስጨንቆ የነበረ ሰው አንዳንዴ ላይረዳ ይችላል። ታዲያ ምን ችግር አለውም የሚልም ሰው ስላለ ማለት ነው። እና ካረዘምኩብኝ ይቅርታ፣ በደንብ አረዝመዋለሁ። ምን ሆነ መጨረሻ ላይ በቃ እንደዚህ ተለቋል፣ ከፈለግክም ያው ብሎ ፎቶ እንትኖቹ ደረሱ። ከዛ ኢቨን ዘፈኖቹ ራሱ እያንዳንዱ ዘፈኖች ደረሱኝ ማለት ነው። እና እንግዲህ ወንድማችን አርፈዋል። በዛ ላይ 1 ሰዓት ሲቀረን ልናወጣው የነበረውን ነገር ኦልሬዲ ያስተላልፍ ነው። እሱም ማዘን አለብን። 3ኛ ሀዘን ደግሞ ኦልሬዲ በቃ ከኛ ፈቃድ ውጭ ሆኖ ወጥተዋል ማለት ነው። ስለዚህ 3 ሀዘን በአንድ ጊዜ መታን ማለት ነው። በጣም ነው ከልብ የተሰማኝና አንዳንድ ሰው ሁሉንም አይደለም፣ አንዳንድ ሰው ያው ከ12ቱ አንዱ ይሁዳ ሁሌም አለ አይደለም፣ በ30 ዲናር የሚሸጥ ሰው አለ፣ በ30 ዲናር። እና አዝናለሁ እንደዚህ አይነት ሰው በመፈጠሩ በመሀላችን በመሆኑ እና የኛ ሀዘንን እንደ ሀዘኑም ስላልወሰደ ስለሆነ ያንን ያደረገው ያው አንድ ሰው ነው ይሄንን ያደረገው። በእርግጥ ከዚህ በኋላ በምንድነው በትክክል በህግ የምንሄድበት ነገር ይኖራል ብዬ አስባለሁ። እና በጣም ከባድና አስቸጋሪ ሰዓት ነበር ያሳለፍነው። በእርግጥ ምንድነው በደንብ ተዘጋጅተንበት በነበረ ሰዓት ላይ ብንለቀው ጥሩ ይሆን ነበር። አሁንም ገብታችሁ ሜቢ ያሰማችሁ ሰዎች ያላችሁ በዚሁ ፕሮሞት እናደርገዋለን። በዚህ ካሱን ነገር ነው። በጣም አሪፍ። ምን ግብረ መልስ አገኘህበት? ሙዚቃው ከወጣ በኋላ እንግዲህ ዘሩባቤል ከእንፋሎት በኋላ በብዙ መልኩ ይጠበቃል አይደለ? እንፋሎት የነበረውን ከፍታ እናውቃለን። ስለዚህ ቀጥሎ ይመጣው አልበምም የራሱ የሆነ ሰው አእምሮ ላይ ቁጭ አድርጎ የሚጠብቀው ነገር እንዳለ ይሰማኛልና ከዛ አንጻር ይሄ መቅድም አንደኛ የቀጣይ አልበምም እንደ ሟሟሻ ተደርጎ ነው የታሰበውና ምን አይነት ግብረ መልስ አገኘህበት ከእንፋሎት አንጻር ስታየው? ያው ለራስ ማዳላት እንዳይሆን እውነታው ያው ኮሜንት ላይ የተጻፉ ብዙ ያነበብናቸው አሉና ከዛም በፊት የሰሙን ጓደኞቼ አጠገቤም ያሉ ያሰማናቸውም ሰዎችም ነበሩ። ሌላው ደግሞ ምንድነው ከዚህ በፊት ባልሰራ ነው መንገድ እንደሰማችሁት ሜቢ ሰምታችሁታል። የለቀቅነው እንዳስተማሪ ይሉንና አቷሹንማ ሁሉም ሰምቷል ማለት ይቻላል። አንተ ለምንድን ነው ያልሰማው? ምን ሆነ ነው ደግሞ ፊት ነው ያለው እኮ የሚገርማችሁ። አይዞህ ምን ልለው አስተያየቱ በጣም ደስ ይላል። እውነት ለመናገር እግር ባልመለጠው መንገድ ወይም እግር ባልሄደበት ሳር ላይ ለመሄድ ብለን ያስብነው በተለይ ጀንበር የሚለውን ሰምታችሁት ከሆነ የድሮ በሚመስል ግን በእኔ ድምፅ ወይም በእኔ አይነት ሁኔታ ለመግለጥ ወይም ለመስፈን ነው የሞከርነው እና እውነት በጣም ብዙ ሰው ወዶታል። ሆነስሊ ድንገትም በዚህ አጋጣሚ የውጭም ሰዎችም ሰምተውት አብረውን ለመስራት በተለይ የኢትዮጵያዊ ነገር ስላለው ሜቢ እግዚአብሔር ፈቅዶ ሲሆን ነው አይደል ሁሉን ነገር እንትን የምንለው። ድንገት ያው መጥፎ ሰዓት ጠየቀኝ፣ ግን አጠገቤም ያሉ ብቻ ሰዎች የሚያውቁት ሆነው እናንተም አጠገቤ ነው ያላችሁት፣ ዩቲዩብ ላይ አለ፣ እናንተም አጠገቤ ነው ያላችሁት። ጠብቁልን ሚስጥሩን። ሰው ሲሆን የምናየው ነገር ነው እና በጣም ደስ የሚል አስተያየት ነው የሰጡን። እግዚአብሔር ይመስገን። በጣም አሪፍ። እስኪ ወደኋላ መለስ ስላድርግ ራስን በብዙ መልኩ አልገለጥክም ነበር በነጠላ ዜማዎች። ኋላ ላይ በአልበም ከመጣት አስቀድሞ ከሙዚቀኞች ጀርባ ነበርክ። በብዙ መልኩ ውስጥ የነሱ ድምቀት እንድትሆን ትልቁን የሆነ ሚና ተወጥታል ከጀርባ ሆነ እና ያን ሁሉ ዓመት ራስን ደብቀ መቆየት ከጀርባ ሆነ መገኘት ኋላ ላይ ዘሩባቤልን ፈልገህ ስታገኘው ምን ፈይደልህ? ተደብቄ መቆየት ይህን ነገር አስገኝቶልኛል የምትለዋለህ? አዎ በእርግጥ
መጀመሪያም ላይ ስንጀምር እኔ ያው መቅረዝ በሚባል የግሩፕ ውስጥ አንድ ላይ ሆነን የምንዘምርበት ሰዓት ነበረን እና እዛም ላይ ያገኘሁት ልምድ ነበረ። እንደገናም ደግሞ አብሬያቸውን ከምሰራቸው በጣም ትልልቅ ከምላቸው ሙዚቀኞች፣ ዘፋኞች ያገኘኋቸውም ልምድ አለ። እንዲህ በማየት አሁን ስቴጅ ላይ ኦኬሊ ሲጫወት በጣም ደስ ይላል፣ ይሄ ነገሩ በጣም አሪፍ ነው፣ እኔ ይሄ ነገር የለኝም፣ ይሄን ነገሩን ባይና በወስድ ብዬ የምለው ይኖራል። ያው ደግሞ ሁሌም ራስን ሀምብል አድርገህ አይደለም መስራት ያለብን። አለበለዛ እችላለሁ እኔ ብቻ ነው የማውቀው ካልክ አትማርም። አለበለዛ እዛ ስፍራ መገኘት የለብህም ብዬ አምናለሁ እና በእርግጥ በጣም ብዙ ትምህርት ተምሬያለሁኝ። ከበስተጀርባ ሆነ ስትጫወት በተለይ ያው ጊታር ነበር የምጫወተው እና አንዳንዴ በአቅፎ ካልም እሰራለሁ። በአንድ ውስጥም ሆነን በፈለግኩ ሰዓትም ደግሞ ያው እንግሊዝኛ ዘፈኖችን ምናምን እሰራለሁ እና የምትማራቸው በጣም የሚገራርሙ ትምህርቶች አሉ። እንደዛ ነው። እንግዲህ በጀርባ ሆነ ብዙ ነገር ሰራ። ከዛ መጨረሻ የራሴን ስራ ይዤ መምጣት አለብኝ ብለህ አሰብክ። ያ ውሳኔ መቼ ነበር? ስትወስን ምን አይነት ቁመና ላይ ነበር ያኔ ላይ? ኦኬ እንደ አጋጣሚ እንዳልኩ መቅረዝ ላይ እንዘምር ስለነበረ እሱን በራስ ሁኔታ ሰው ሊቀበልህ በሚችለው ግጥሞች መምጣት እንዳለብን ጊዜም ታስባለህ እና ለመጀመሪያ ማስታውሰው አልበም መስራት አለብኝ ብዬ ሳስብ ለኤልያስ መልካ ነው የነገርኩት እና ያው ከዚህ በፊት አልበም ከሱ ጋር አብረን ዳግም አሊ ሌሎችም ኖረው ሰርተናል፣ የጋስፕል ሶንግ ማለት ነው እና እዛ ላይ ከሱ ከወጣ በኋላ የራስ አልበም ሊኖርህ እንደሚችል ይገባሃል እና ብዙ እየሰራን ማለት ትዕቢት ባልሆነ መንገድ ግን ኦኬ ሌላውም የሚሰራውን መስራት እንዳለብኝ ከማህሪ ብራዘርስ ጋር ሆኜ እየተጫወቱ በቃ ይመጣልሃል እኮ ትንሽም ያው ቮካልም እንደምትሞክር በፊት ካወቅ እንደምትገጥምም ዜማም እንደምትሰራ ካወቅ ያው የሆነ መንገድ ተጠርጎልሃል ማለት ነው እና ማስታውሰው እንደውም ኤሊን ደወልኩላት የላይ እንደዚህ አልበም መስራት አለብን ለዚህ እኔ ሬዲ ነኝ ስል በጣም አሪፍ በቃ ደስ አላት። በጣም እንደዚህ አላሰብኩም ነበረ፣ በጣም ጥሩ ሀሳብ ነው ምናምን ተብሎ ተጀመረ እና ያው በእርግጥ ያው ኤሊ ጋር ስትሰራ የሚታወቅ ነገር አለ። ረዘም ያለ ጊዜያቶች ትወስዳለህ። ግን ይሄ በዚህ ሁሉ ማለት ያው እንደ ጨው እየጣፈጥክ ራስን እያበሰልክ ብዙ ነገር እየተማርክ በአንድ የሆነ ነገር ደርሷል ብለህ አታወጣውም እና የማስታውሰው በዚህኛው ነው። እኔ ነኝ ይህን ሀሳብ ያመጣሁት። ግን ማህሪ ብራዘርስ ላይ እየሰራው ለምንድን ነው የኔን አልበም የማንሰራው የሚል ሀሳብ ከኔው በመነሳት ነው የጀመርነው። አቀባበሉ ምን ይመስል ነበር? መጀመሪያ ሰሞን ላይ ስራዎችን ሰርተህ ለሙዚቃ ወዳጆች፣ የሙዚቃ አፍቃሪያን ስታቀርብ የነበረው አቀባበል ምን ይመስል ነበረ? መጀመሪያ ላይ ይሄ ፊት የገቢና የታየው የሚካኤል በላይነህ የሚችም ታስታውሱ እንደሆነ አላቅም የነገን ማወቅ የሚለው የሆነ እንደዚህ የሚል እባብ የሚመስል ልጅ ቀጭን ምናምን ነገር አብሮ አጠር ብሎ እንደሱ አይነት ሰው ነው እና እሱ ላይ ነው ሰው ያየኝ። በአጋጣሚ ዘፈኑን በጣም አሪፍ ስለነበረ ፊታችን እሱ ላይ የምታየት ጀመረ። ያው ኤላዬ ናት፣ ሁናንተ አለ፣ ሚኪም አለ፣ እንደገናም ሁናንተም ድራም ላይ ይጫወት ነበረ እና መጀመሪያ ከህዝብ ጋር የተዋወቅኩት በሱ ነው። ከዛ በኋላ ግን ልብሽ ይፍካ የሚል ነጠላ ዜማ ከያምሉ ጋር ሰርተን ከያምሉ ሞላ ወይም ከወንድሜ ጋር ሆነን ሰርተን እሱን ነው ያወጣነው የመጀመሪያው እና ኦዲዮ እንደወጣ ያው የተወሰነ ሰው ወዶታል። ግን ብዙ ያን ያህል ተለቅ ያለ ቪዲዮ አይደለም የሰራንለት የነበረው እና የሰሙት ሰዎች የሆነ የገዛናቸው ወይም ያገኙን ነገር አለ እና ትንሽም ለየት ያለም ነገር ስለነበረ ፈንኪ አይነት ስታይል ስለነበረ ሰው ያው የሰማው ሰው ተደስቶበታል። ግን የማስታውሰው እሱን ዘፈን ማህሪ ብራዘርስ የስንተኛ 10ኛ ዓመታችንን ስናከብር ወይም ዓመታቸውን ስናከብር ወጥቼ ስለነበረ ነው ስናከብር እሱ ላይ የክብር እንግዳ ሆኜ እንድዘፈን ሄናዬ ጋበዘኝና እዛ ላይ ስዘፍን የሰውን ሪያክሽን ያወቁትና ያየሁት በደንብ ፊት ለፊት ከሰው ጋር ታቾኝ ሳይ ሁሉም ይዘፍነው ለእኔ ያን ያህል የተሰማ አልመሰለኝም። ለካ ሙያ በልብ ነው ኦዲየንሱ ጋር ማለት ነው። ሙያ በልብ ነው ለካ እና አብረውኝ እየዘፈኑ
በቃ ደስ የሚል ስሜት ተሰማኝ። ያው እየቀጠልን ነጠላ ዜማዎችን እያደረግን ምናምን መጣንና የመጀመሪያው ማስታውሰው የልብሽ ይፍካ ላይ ያለውን ስሜት እና ስቴጅ ላይ ያለውን ነገር ሆኜ ሳየው የተሰማኝ ስሜት አሁንም እላለሁ እንግዲህ ወደዚህ አንድ ድሮ አምጥቶኛል። ወደኋላ እስቲ በብዙ ልመልስ። የአስተዳደግ ላይ በተለይ ለሙዚቃ ቅርብ እንድትሆን ያደረገ አጋጣሚ ምን ነበረ? ምናልባት ያሙሉ ነገር ሊነሳ ይችላል እዚህ ጋር። ያሙሉዬ ብዙ ጊዜ የኔ ታላቅ ይመስላል። እግዚአብሔር ይመስገን እንደዛም በመሆኑ ብዙ ጊዜ ያው ምን ማድረግ አይቻልም። ታላቅ አንተ? አዎ ታላቅ እኔ ነኝ። እና ያሙሉዬ ፀጉሩም እንደምታውቁት ጎፈሬ ነውና አርበኛ መስሎ ነው የሚሄደው እና እንደሱ ሳይሆን እሱ የኔ ታናሽ ነው። ያው ሞር ሙዚቃ ላይ ሆኜ ከዛ በኋላ ነው ያሙሉዬ ወደ እንትን የገባው። ያሙሉ ታሪክ ስላልከ ነው ወጋ አድርጌ ወለፍ ቪዲዮንም ሲያየው እንዳስገባውለት እንዲያይ ገብቶሃል። ማስታውሰው ምንድነው እንግዲህ አባቴም ይዘምር ነበር፣ እናቴም ትዘምር ነበረ። እንዳልኳችሁ ቤተሰቦቼ ፕሮቴስታንት እምነት ተቋም ውስጥ ያሉ ናቸው እና እዛ ውስጥ ሆነው እኛ ሕፃን ሆነን እነሱ የዘመሩት ካሴት ምናምን እንሰማለን። የሆነ ጽዮን ምናምን የሚባል ሜይ ቢ እዚህ ውስጥ ካላችሁ አሮን እንትኑን ሰምታችሁት ሊሆን ይችላል እና በጣም ደስ የሚል የተለያየ ድምፅ ያለው ወይም ፓርት ያለው አይነት አዛዛም ምናምን የሚዘምሩ እንደዛ ነገር ነበር እና ሕፃን ሆነን እሱን እንሰማለን። አንደኛ። ሁለተኛ ደግሞ ምንድነው ይሄ እንግዲህ በፕሮቴስታንቱ አካባቢ ሳለው የተቃኘሁበትን ነው። ሌላ ደግሞ አጎቴ ወይም አጎታችን ቤታችን መጣ። አጋጣሚ ኮሎኔል ነው፣ ዶክተር ነው። ብዙ ጊዜ ይህን ሜንሽን አድርጌዋለሁ። የእሱን ያህል ራሱን የምታወቅ አይመስለኝም ስለሱ ብዙ ከማውራት የተነሳ እና በሱ ምክንያት እሱ ዘፈኖችን ይከፍታል። ያው እኛ ቤት አይፈቀድም። ያው ይገባቸዋል ለምን እንደሆነ ዘፈን የሰማ ሲኦል ነው የሚገባው። ስለዚህ በዛ ምክንያት አይፈቀድም ቤት ውስጥ። ያው ሰማው ትክክል የሆኑበት ነገር አለ በቤተሰብም ደረጃ ማለት ነው እና ትረዱኛላችሁ አንዳንዶቻችሁ። እሱን ዘፈንን የመስማት እድል በአጎቴ በኩል አገኘሁ ማለት ነው። ብዙ አይነት ዘፋኞች ነው የሚሰማው። በተለይ የድሮዎቹን ይሰማል። እንግሊዘኛም ደግሞ ማነው ዮሐንስ ሬጌ የሚጫወተው ዘግሹ ሬጌ የሚጫወተው አሉላ ታንክ ዩ። ለዚህ ነው እኮ እንድትመጣ የፈለጉት። አሉላ የሚባል እሱ ሬጌ በጣም ጎበዝ ዘፋኝ ታውቁታላችሁ። አሉላ የእሱ ይከፈት ነበረ። ካላወቃችሁትም ቼክ አድርጉ በዚህ አጋጣሚ። እና የእሱን እየሰማው ሌሎችም ቤትም አይፈቀድልኝ አጎቴ ጎን ሆኜ ያው እሱ ካርታ እየተጫወተ መስማት ስለሚፈልግ እሱ ጎን ሆኜ ሰማ ነበር እና የሁለቱንም ዓለም ባላንስ አድርጌ እንዳውቃቸው የሆነበት ምክንያት በዚህ ነው እና ሙዚቃን የወደድኩት ትልቁ ኢንፍሉዌንስ የቤተሰቦቼ ነው ብዬ ነው። ስለዚህ ሙዚቃን ወደ ሙዚቃው መንገድ ስትሄድ የነበረው ነገርስ ምን ይመስላል? ከቤተሰብ እንዳልከው ጠበቅ ይላል። መቼም በእኔ ፍቃድ ብቻ ልጓዝ ብትል እግርን ያዝ የሚያደርግ ነገር አይጠፋምና ያን ነገር እንዴት አለፍከው? ከባድ ነበር። ምክንያቱም እንግዲህ እናንተም አስቡት ልጃችሁ ስትወልዱ ነው የምታውቁት። እኔም አልወለድኩም፣ ግን ያው በወንድሜ ምናምን በእህቴ ልጆች ስለማውቀው ማለት ነው። እናንተ የማትፈልጉትን እነሱ እንዲሆኑ አትፈልጉ። እውነት ነው። እንደ ጤነኛ ሰው ናችሁ ስታስቡ ዘፈን ኃጢአት ነው ወይም ዘፈን ሁሉ ኃጢአት ነው በሚባልበት አካባቢ ላይ ካደጋችሁ በቃ ይሄ ልጅ ይጠፋብኛል የማይሆን ነገር እያደረገ ነው ብለው ነው እንዲያምን የሚሆኑት። ስለዚህ በእነሱ አመለካከት እኔ እየጠፋው ስለሆነ ለመመለስ መንገድ መዝጋት አለባቸው። እንደኔ ደግሞ የሚታየኝ እና የማውቃቸው ነገሮች፣ የማስባቸው ነገሮች፣ መጽሐፍ ቅዱስም ሳነብ በሚገቡ ነገሮች ምናምን አሉ። ስቲል በተለይ በእኛ አካባቢ በጣም የሚያከራክር ነገር ነው። አሁን አላነሳውም እናንተ ያው ስለምታውቁት እና ደግሞ አንጨርሰውም። የሆነትም ደግሞ ሰፊ ሀሳብ ስለሆነ ማለት ነው እና እነሱ የሚከለክሉበት ምክንያት ያ ስለነበረ ያው ባላንስ አድርገህ መሄድ
ያንተ ኃላፊነት ወይ የኔ ኃላፊነት ነበረ እና በጣም ከባድ ነበር። እስከ መገለል ድረስ ትደርሳለህ። እንዳልኩ መቅረዝ የሚባል ኳየር ውስጥ ነበርኩኝ። መቅረዝ ኳየር ማለት ደግሞ የፕሮቴስታንት ዝማሬን የሚያቀርብ ገብቷቸዋል። እቺ እሷ ምናምን ስለ ሀገር ምናምን የማይቻልበት አካባቢ ላይ ነው ያደግነው። ገባችሁ? እና ትንሽ ዋጋ ከፍያለሁ። ዱላውን ትንሽ ከበድ ይል ነበር የኔ። ምክንያቱም እኔ በሄድኩበት ሌላ ሰው ሄዷል ብዬ ስለማላምን ማለት ነው። የሄደም ሰው ለምሳሌ እንደ ኤልያስን ብጠቅስ እነሱ በራሳቸው አስተሳሰብና ትክክልም ባልሆነ መንገድ ይሄ እንደ ፍሬ ነው የምናገረው። ብትኖርና ደግሞ ብትናገር አሪፍ ነው። አሁን እያለች ነው የምትሰማኝ ብዬ አስባለሁኝ። እና ኤንዌይ ልላችሁ የፈለግኩት ነገር ምንድነው፣ በጣም ከባድ ዋጋ ከፍያለሁ በደንብ። በተለይ በዚህ መንገድ በቃ በደንብ ነው የምትገለለው። ምናምን እንደነካው ዱላ ነው የምትወረወረው። አትሊስት ምናምኑ ታጥቦ እኮ ልታነጻውና ልትጠቀምበት ትችላለህ እና በጣም በከባዱ ነው ያለፍኩት። ማቅለል አልፈልግም። የሆነ በደንብ ነው ዋጋ የከፈልኩት። ግን በዛ ውስጥ ደግሞ ወንድምም እህትም የሆኑትን ሰዎችንም አግኝቻለሁ። በጣም አሪፍ። ዘሩ እንግዲህ ለየት ያለ ያዘፋፈን ስልት፣ ለየት ያለ የሙዚቃ አረዳድን በአንተ ውስጥ እንደሚመለከቱ ብዙዎች ያነሳሉ እና ይሄን ተወዶልኛል ብለህ የምታስበውን የሙዚቃ መንገድ እንዴት ባለው መልኩ አገኘሁት ብለህ ታስባለህ? እንግዲህ ምንድነው አንድ የሚባል አባባል አለ። ቻርሊ ቻፕሊን የሆነበት ምክንያት አኗኗሩና አኳኋኑ የኖረበት የመጣበት መንገድ ምንም ሳይናገር እስካሁንም ቻርሊ ቻፕሊን ታውቁታላችሁ? ምን ሆነ ነው ምናምን እንዳትሉኝ አደራ። እኔ በጣም የሚያስቀኝ ሰው ስለሆነ ነው። ይሄኛውን እዚህ ደረጃ ላይ የደረሰበት ወይም ምንም ሳይናገር በጽሁፍ ብቻ እያየ ነው እንድንስቅበት የሆነበት ምክንያት ያለፈው መንገድ ይህንን እንዲሆን ስላደረገው ነው። እኔም አሁን የያዝኩትን ነገር ወይም የያዝኩትን ከለር እንዲሆን የሆነው እንዳልኩ በፕሮቴስታንትም በኩል የነበረውን ዜማዎች፣ በዚህም ሳይድ ደግሞ ስሰማው በአኮቴ ሳይድም የነበሩትን ነገሮች ስሰማው፣ እንደገናም ደግሞ በራስህም የምትሰማቸው ነገሮች አሉ እና እነኚህ ሁሉ አንድ ላይ ተቀላቅለው የራሳቸው ቀለም፣ ሽታ፣ ቅርጽ ነገር ይዙና አሁን የሆንከውን ይሆናል። ኦልሬዲ ሆኛለሁ ሳልሆን ጨርሻለሁ ልልህ ሳይሆን ደግሞም መሆነው አለ ብዬ አስባለሁ። ምክንያቱም ቅድም ለሆነ ሰው ነግር ነበረ፣ ሰው የሚቀመመው በእሳት ነው። ያ ማለት የሰው ማንነቱ አሁን ሁላችንም ያለንበት ማንነት አሁን ላለንበት ባህሪም ጥሩም ሊሆን ይችላል፣ መጥፎም ባህሪ ሊሆን ይችላል። ያለፍንበት የእሳት መጠን ትንሽ ገባ ያለ ሰው ሞር ሃምብል ሆኖ ታዩታላችሁ። ትንሽ እሳት የነካችሁ ደግሞ በጣም አግሬሲቭ ሆኖ ምናምን ልታዩ ትችላላችሁ። እና ብዙ ሰው በመከራ ሲያልፍ ነው የሚሆነው። እና ኤንዌይ ያንተን ጥያቄ ለመመለስ ትንሽ ሰፋ ካረኩትም በደንብ ሰፋ ስለማድረገው ታገስ። አሁን ያለሁበትን የሆንኩት ካሳለፍኩት ነገር አንጻር በእኔም ውስጥ ካለፈው አንጻር ነው ብዬ ነው ማምነው። ቅድም እንዲሁ ጠቀስ አድርገን አለፍ ነው በአንተ የሙዚቃ ስራዎች ውስጥ የሚነገሩ ወይ ደግሞ የሆነ ሙዚቃ ስንሰማ ይሄ የዘሩ ተች ነው እንድንል የሚያደርጉን አይነት ነገሮች አሉ እና እኔ በሙዚቃ ምን ተናግሬያለሁ ብለህ ታስባለህ? ምንስ መናገር ነው አብዝተህ የምትመኘው? ይሄ ጥያቄ ማይክ ለእነሱ ቢሰጣቸው አሪፍ ይሆናል ያስባለሁ። ለምን? ኤግዛክትሊ እኔ መናገር የምፈልገውን ሜይ ቢ እንትን ካላልኩት ካላሰፋሁት እኔ ግጥም እጽፋለሁ፣ ዜማ እንሰራለሁ፣ ከዛ ለሰው አሰማለሁ። ከዛ ምን ገባ ብዬ ለዛ ሰው ጠይቀዋለሁ። ያ ሰው እኔ ያየሁትን እይታ ካየ ደስ ይለኛል፣ ካላየም በሱ እይታ ደግሞ ሊሳያውን እኔ እያየው ነው አይደል? እንደዚህ በስተጀርባ ያለውን አየው አንተም የምናየውን እነሱ እንደዚህ የተቃራኒ ነገር ነው እና ለእኔ ሞር ይሄንን ጥያቄ ሊመልስ ይገባዋል ብዬ የማስበው አንተ ሰርተህ ሰው የገባውን ነገር ብናስረዳው ነው። የኔን ግን በጥቂቱ ለመግለጽ እውነት ለመናገር ልበለው ይሄ አሁን የሴት ልጅን አካል ሲደነቅ ስሰማ በጣም ያስደነግጣል። እገረማለሁ። የምገረመው በጥሩ አይደለም። ለምን? የሴት ልጅ አካል ለሴት ልጅ ነው። የሴት ልጅ አካል ለባለቤቷ ነው።
ላገባችሁ ባሏ እኔ ስለ ሴት ልጅ ስለምወዳት ልጅ ወይም ላገባት ስላሰብኳት ልጅ በዜማና በግጥም ለእናንተ በጽፍላችሁ ምንድን ነው የሚያደርግላችሁ? ሲጀምርስ ደግሞ ምን አገባችሁ አይደለ? አስባችሁታል? በእሷ አንግል። ሌላው ደግሞ ምንድነው እኔ ላይ ምን እያመጣው ነው? የኔ እኮ ሚስት ማለት በጣም ነው የምትገርመው ምናምን እያልኳችሁ እናንተን እያጓጓችሁ ነው። ወንዶችዬ ይገባቸዋል ነገር። ከዛስ እኔው ላይ እሳት እያመጣው ነው። እናንተ የኔን ሚስት እንድትፈልጓት እያረኳችሁ ነው። መንገድ ላይ ስታልፍ የዘሩ እኮ ናት። ገብቷቸዋል? ማሰብ እንዴት ነው እንደዚህ የሚደረገው? እና ከብዙ አንግል ነው ማየው። እና እኔ ማንም ሰው የእውነት በራሱ መንገድ ቆም ብሎ ቢያስብ አሚን ሴቷም በእንደዚህ የራሷ ፕራይቬት በሆነው ነገር ላይ መደነቅ መውደድ ትፈልጋለች ብዬ አላስብም። ከፈለገችም ጤነኛ አይደለም ብዬ ነው በድፍረት ማውራው። ገብቷቸዋል? የሆነ ትሬንድ ስላለ ነው። አሁን ወጣቶች ናችሁ ይገባቸዋል። ቤታችሁ ሆናችሁ ወይም ከጓደኞቻችሁ ጋር ሆናችሁ ስታወሩ እንደ ፋራ ካያችሁኝ በጣም ፋራ ነኝ ልላችሁ የፈለግኩት ገባች። እንደዚህ አይነት ነገር ላይ አላምንም እና ሜይ ቢ ካሰፋሁት ይቅርታ። እንደዚህ ነው እኔም የሚሰማኝ እና ብዙ ጊዜ ግጥምም ስጽፍ ወይም ደግሞ ዜማም ስሰራ ሰውን ላስተላልፍለት የምፈልገው ነገር ከገባው በቃ በጣም እንጆ ያደርጋለሁ። ልቀማው ግን አልፈልግም። ካላሰፋሁት ለምሳሌ አንድ ቪዲዮ ልንሰራ ፈለግንና የሰባት አርጋው ነፍሷን የሚለው ሰባት አርጋት ነፍሷን የሚለው 3 ዳይሬክተሮች ወይም 3 ሆነው የመጡት ብዙ ቦታ አውርቼዋለሁ እና አንተ እሺ እንስራው በቃ ይህን ቪዲዮ እንዲያሳብደን ምናምን አሉ። ደስ ይላል። በቃ ኤነርጂያቸው አሪፍ ልጆች ናቸው የመጡትና ቁጭ ብለን ማውራት ጀመረ። ቆይ ይህን ግጥም ግን ለማን ነው አንተ ምናምን ብዬ ለአንደኛው ጠየኩት። ስጠይቀው ይህማ ለእናቴ ነው አለኝ፣ ሰባት አርጋው ነፍሷን። ሌላኛውን ስጠይቀው ለሚስቴ ነው አለኝ። በጣም አሪፍ ነው። ሌላኛውን ሶስተኛውን ስጠይቀው ምንድን ነው ያለኝ? ይሄማ እህቱን በጣም ይወዳታል እና ለእህቴ ነው አለ። ስለዚህ ሶስቱም የተለያየ ነገር ነው ይዘው የመጡት። የነገርኳቸው ነገር እኔ የልቤን በልቤ ይዤ ነው፣ ግን አሁን ለእናት አይደለም ብለው ለእናት ያለውን ቀማሁት ማለት ነው። አያችሁ፣ ጤነኛ አይደለም አይደል? ልክ እንደዛ ማስተላልፈውንም ነገር ለምሳሌ በእርግጠኝነት የሆነ ኔጌቲቭ ነገር እንዳልኳችሁ ቅድም ነውር ነው ብዬ የምለውን መቼም አታገኙም። ካገኛችሁም ኤአይ በእኔ ድምፅ ሰርቶ ነው ማለት ነው የማየው መልእክት ከሆነ ማለት ነው። እና ቢቻል ለሰው የሚያነቃ ጥሩ መልእክት ያለው ኢቨን ልጆች ወልጄ ወይም ልጆቻችሁ ጋር ከቤተሰቦቻችሁ ጋር ቁጭ ብላችሁ ስትሰሙት ራሱ ይሄ ደረታችሁን ነፍታችሁ አይ እሱ ከመጣ እንኳን የሆነ አንዳንዴ ከእናቶቻችሁ ጋር ቁጭ ብላችሁ የማይሆን ዳንስ አይታችሁ የሆነ በቃ ወንዝ ውስጥ ግቡ አላላችሁ? የእውነት እናወራ ብሏችሁ አያውቅም? ለምንድን ነው ካላችሁ ያ መልእክት የሚያሳፍር ስለሆነ ማለት ነው። ይሄንን ነግበኔ ብለን እያስብን የምንሰራ ከሆነ ይመስለኛል እንደዚህ አይነት ነገር እንሰራለን ብዬ አላስብም። እና ይሄንን ማድረግ ፋራነት ከሆነ ቅድም እንዳልኳችሁ እኔ በጣም ፋራ ነኝ። በጣም እኔ በዚህ መንገድ ነው የምንረዳው ወንድሜ። መልካም እንግዲህ ብዙ ውጣ ውረዶች ይኖራሉ አይደል? በሙዚቃ መንገድ ውስጥ ሲታለፍ በጣም ተስፋ የቆረጥክበት አጋጣሚ እና ያን ተስፋ አስቆራጭ አጋጣሚ ያለፍክበት መንገድ ምን ይመስል ነበር? እውነት ለመናገር ተስፋ መቁረጥ ባይባል ቃሉ ደስ ይለኛል። ምክንያቱም ሰው ተስፋ ከቆረጠ ከዛ ሰዓት ጀምሮ ይሞታል። ሰው ተስፋ ካጣ ከዛ ሰዓት ጀምሮ ሟች ነው፣ ህይወት የለውም፣ አይቀጥልም ማለት ነው። ሰው ተስፋ ቆረጠ የውሸት ቃል ነው። ማናችንም ተስፋ አንቆርጥም። ግን ይሄ ተስፋ ወደ መቁረጥ ደርሰን ሊሆን ይችላል። ለእኔ ተስፋ የቆረጥኩባቸው ወይም የሆነ በቃ ሙዴን ቤት ውስጥ ሆኜ ለምሳሌ ሁላችንም የሚያሳለፍ ነው። ሳንቲም እጃችሁ ላይ የለም፣ ማድረግ የምትፈልጉትን የምታደርጉበት ሰዓት የላችሁም ማለት ምክንያቱም እጃችሁ ላይ ገንዘብ ስለሌለ
ወይም ደግሞ የሆነ ነገር አስባችሁ አጠገባችሁ ያለው ጓደኛችሁ በቤተሰብ ምክንያት ጥሩ ነገር ላይ ስላለ ማድረግ ችሎ እናንተ ማድረግ አልቻላችሁ፣ ግን ስትወጡ እኩል ኳስ አብራችሁ ትጫወታላችሁ። ልክ ነው። መኝታ ቤት የሆነ ጥቅልል ብዬ ድብር ብሎኝ የተኛሁባቸው ብዙ ቀናቶች አሉ። በዚህ ግን ጥሩ አጋጣሚ ሴት አያቴን በጣም ላመሰግናቸው ፈልጋለሁ። አሁን በህይወት የሉ፣ ያውቃሉ። የቤት ስሜን ልጠራ ነበረ። የቤት ስሜን ይጠሩና ቀስ ብለው በዛ ሰዓት 10 ብር ማለት በአሁኗ 1000 ብር ታንኪዩ የሚያቃቃታ እና ቀስ ብለው 10 ብር ይሰጡኝና በቃ የዛኔ ልደቴ ነው ወንድሜ። እና ተስፋ የቆረጥኩባቸው ብዙ ተስፋ የቆረጥኩት ቅድም ጥሩ ቃል አይደለም ብያለሁ፣ ወይም ተስፋ ወደ መቁረጥ የሄድኩባቸው ብዙ ጊዜያቶች አሉ። ግን ደግሞ የእውነትም በጸሎት አምናለሁ። ተስፋን የሚሰጠው አምላክ እንዳለ ስለማምን ሁሌም የማያልቅበት የሆነች ነገር ከላይ ጠብ ሲያደርግ የሆነች ነጭ ነገር ትመጣለች። ሰው ይታያችኋል። ይሁን ተስፋ ትመጣለች፣ ልባችሁ ትሞላለች። እና ዛሬን ያኔ ጸለያችሁበት ጊዜ ያሳያችሁ ነገር ነው ዛሬን የምትሆኗት። እና ተስፋን ባልቆርጥ ግን ተስፋን በሚያስቆርጥ መንገዶች አልፌያለሁኝ። ብዙውን በጸሎት አሳልፋለሁ። እንዳልኳችሁ ደግሞ እንደማየ አይነቱ ትንሽም ጠብ እያደረገ የሚያለሰልስ አሪፍ ጓደኞች ወንድሞችም በዙሪያ ያሉ በእንደዛ ነው ያለፍኩት። እንደዛ ነው መልሰው። በጣም አሪፍ እንደተረዳሁ ታውቃለህ። ያው በፊት የምረዳው ነገር አለ። አሁን ደግሞ የበለጠ እንድረዳ ያደረገኝ ከዛሬ ታዳሚያን የሚጠይቁት ጥያቄ ውስጥ ትልቅ የሀሳብ ሰውነትን በሙዚቃ ውስጥ የምታንጸባርቅ ነህ። ሰፊ ባህር ነው የምትተውላቸው። ብዙዎቹ ባሻቸው መንገድ ለመግለጥ ይሞክራሉና ያን ተረድቻለሁ። ደስ የሚል ጥያቄ ነው ሁላችሁም ያነሳችሁ፣ በጣም ደስ ይላል። ቅድም አንድ ወንድም ያነሳውን ጥያቄ እኔም ያሰብኩት ነበረ። እሱን ያዝል አድርገውና ሁሉም የዓለም ሕዝብ በሙሉ ሊሰማው የሚችለው አንድ መልእክት ያለው ሙዚቃ ተጫወት ብትባል መልእክቱ ምን ይሆናል ይመስለኛል? ከእሱን ጀምር። ሌሎቹ ያድናቆት ናቸው። ውጭ እንገናኝ እያልኩት ነው። እውነት ለመናገር ሁሌም የሚደንቀኝ ነገር አለ እና በጣም አሪፍ ጥያቄ ነው። ባይዘው ውጭም ግን እፈልግሃለሁ። ምንድነው ከልብ አይደለም ማወራችሁ። የእውነት ልጽፍ የምችለው የማስበው ስለ ፍቅር ነው። ፍቅር የትኛው ፍቅር ነው ካላችሁኝ ግን እኔም ቆሻሻ እማልፈልግ ማንም የማያስበኝ በሽታም ጥሩ ሽታ የሌለኝ በስነ ምግባርም ጥሩ ስነ ምግባር የሌለኝ ማንም ሊፈልገኝ የማይችል ሰው ሆኜ በሀብቱም በታላቅነቱም በስፋቱም በብዙ ነገሩ በጣም ትልቅ የሆነ ንጉሥ ማንም የማያየኝን እኔን ሰው አንተ አሁን የሆንከው አሁን እያደረክ ያለው የተሰጠ ስም የሸተትከው ሽታ ወይም ደግሞ አሁን ያለበት አቋም አንተን አይገልጽም። አንተ አሁን ራስህን እንደምታየው አይነት ሰው አይደለም። አንተ እኮ ማለት ብሎ ይህንን ቆሻሻ ልብሴ፣ ይህን ቆሻሻ ሽታዬ፣ ይህን ቆሻሻ ማንነቴ ከውስጥም ከውጭ አጽድቶ የሚወስድልኝ ይህንን ፍቅር የገለጸልኝ ስለሱ ሊማዘብ ማንነቴን ብሰጥ የእውነት ማውራችሁ ነው። የእውነት እንትን ቃላት ከሽኖ ምናምን ለማውራት አይደለም። በጣም ከባድና የሚገርም ጥያቄ ነው የጠየቀኝ። ሁሌም እሱ ፍቅር ይገርመኛል። ሁሌም እንካበታለን። ድንገትም አሁን ኢሞሽናል ልሆንበትም እችላለሁ። በሱ ፍቅር ሁሌም ተይዣለሁ። ስለዚህ ፍቅር ለዓለም ሁሌም ባዜም ሁሌም ስለዚህ ሁሌም ብተርክ
ትመርጣለህ? በጣም ነፍሴ ትደሰታለች። የቀረኝ ትንሽ ፈቀቅ ያሉ ይበልጥ ለመስማት መሞከር ነበረ። እሱን ኮንትሮል አድርጌው። እሺ እንግዲህ ያው እንጀራ ነውና ሲኖር ብዙ ነገር ይኖራል አይደል? አንዳንዴ በቃ አይሆንም ብለህ አእምሮ ጭማቂን አውጥተህ የምትሰራበት መንገድ አለ። አንዳንዴ ደግሞ ኪስ ጎደል ይላል። ያው ማጀቷም ትንሽ ትንትላለች። ለዛ በላይ የሰራኸው የሙዚቃ ስራ ይኖር ይሆን ወይ? እና እንዴት አድርገህ ያችን ነገር አስታማለፍከው ብሏል። እንደዛ የሰራሁት ሙዚቃ የለም። በጣም የሚገርማችሁ ሁሌም አሁን ለምሳሌ በአገር ነው ዘፈን ሰምታችሁታል። እሱ ላይ አሁን መጨረሻ ኧረ ጎበዝ የሚለው ፓርት እና በአገር ነው ማንም ሰው አይጠብቅም ማለት በአገር ነው ዘመናዊ ነገር ይመስላል የሆነ በቃ ብዙ ሰው የውጭዎቹን ምናምን የሚመስል አይነት ነው አይደለም የሚመስለው፣ ግን ኢትዮጵያዊ አይነት ቃላቶች አሉት። እነ ዕጣን ቡና ሁሉ አለ እኮ ይገርማል። ዕጣን ጭሱ ምናምን አዘለቅሰው ሁሉ ነገሮች አሉ። ግን ዜማውን ሰምታችሁት ከሆነ ያው በእኛ ፔንታ ነው፣ ያው ሙዚቀኞች ስላሉ ይረዱኛል። በነገራችን ላይ ከጀርባችሁ ያለው ዘካሪያስ እሱ ያሬድ ብዙ ዓመት ያጠና በጣም ትልቅ ሰው ነው። በዛውም ይሁት ብዬ ነው ሰው አሁን እሱ ላይ ታችሁት ከሆነ እሱን ስገባው አሁን በአገር ነው ኧረ ጎበዝ ምናምን ሲመጣ ሁሉም ሰው የራሱ የሆነ የለመድነውም ነገር ስላለ አሁን እሱን ኮሜርሻል አድርገን ለመስራት አልነበረም ያሰብነው። ከእሱ ጋር ስንመጣ ምንድን ነው የሚያዛምደው? ከላይ የጠቀስናቸው ነገሮች ነበሩ፣ ስሞች ምናምን በቃ ደሳስ የሚሉ የሰፈሩ ውስጡ ልኮ እንገባለን ከሀገሬ ልጆች ጋር ምናምን ነገር ፏፈሽን በል ምናምን ነገር። ከዛ እሱን ነው ጠቅልለን ኧረ ጎበዝ እያልን የምንወጣው ነው። ገብቶሃል? አሁን እሱ ኮሜርሻል ይመስላል፣ ግን ምንድነው የለመድነው ከዚህ በፊት የሰማነው ጆሮአችን የለመደውን ነገር ደግሞ በእኔ ከለር፣ በእኔ ድምፅ፣ በእኔ ቅርጽ፣ በእኔ ሽታ እንዴት ነው የሚሆነው ነው። ገብቶሃል? እንጂ ከዚህ በኋላ ለምሳሌ አሁን ጀንበርን አውጥተናል በቅርቡ። ብዙ ሰው ማስተያየት የሰጠኝ ነገር አለ። አሁን ጀንበር የድሮዎችን ማነው ጋሽ ይልማ ገብረ ሕይወት ለማ ገብረ ሕይወት ያወጡት አይነት ስታይል የሚመስል ነው፣ ግን በማን ቅርጽ በማን ሳውንድ ነው? በእኔው ነው። አሁን ለሌላ ሰው ኮሜርሻል ሊመስል ይችላል አይደል? ለእኔ በጣም ኢንጆይ አድርጌ የልጅነቴን ስሰማው የነበረውን ምናምን ነገር ነው ያወጣሁት እና ሜይ ቢ አሁንም አታገኝም፣ ወደፊትም አታገኝም። እንደዛ በመጀመሪያ ደረጃ እኔ ላምንበት ይገባል። ሰው ምን ይወዳል ብሎ የሚያስብ አርቲስት ካለ ይቅርታዬንን እንደ ትዕቢተኛ እንዳታዩኝ አደራ። እውነትን መናገር ነፃ ያወጣል። አርቲስት አይደለም ማለት ነው። ህዝቡ ምን አለ፣ ህዝቡ ምን በላው፣ ህዝቡን ምን ልከክለት ብሎ የሚዘፍን ዘፋኝ ካለ እሱ አርቲስት አይደለም። አርቲስት ሁሌም ፈረሱና ጋሪው አለ አይደለ? አርቲስት የሚባለው ፈረሱ ነው፣ ጋሪውን የሚጎትተው። ልክ ምንድነው ሀሳብ ይሰጠዋል። አርቲስት እኮ ማለት ዜማ የሚሰማ እኮ ነው። ቃላቶች የሚመጡለት ቃላቶች እንደ እንትን የሚያይ እኮ ነው። አርቲስት ማለት እኮ የተሰጠው ታለንት ያለው ሰው ነው ማለት ነው። ሰው ተሰጥቶታል። ህዝቡን መምራት አለበት ከፊት ሆኖ። ህዝቡ መሀልም ከሆነ ከህዝቡ መሀላ ከሆነ ሂዝናታን አርቲስት። ይሄን ነው ሁሌም ልታውቁ። እንደውም ታያላችሁ ወጓን ማለት ታያላችሁ አንዳንድ ሰዎች የእውነት ምን በላው ምን እንከክለት፣ ከዛ ልክ ነው ሰው አይበላውም አይደለም። ግን እንደ አርቲስት ብለን ካወራን ኮሜርሻል የሚባለው ብዬ ማስበው ሰው ይሰማልኛል እና ይሆን ገንዘብ ልታገኝበት ትችላለህ የቤት ኪራይ ስላለብህ አይደለ? ግን እንደዛ ሆነ ማለት ለእኔ አርቲስት ነው ብዬ አላስብም። ይሄንን ግን ስል አሁንም በፍጹም ትህትና ነው እያወራሁ ያለሁት። ቢካዝ ብዙ እኔ የምናገራቸው በቲቪት ምናምን ነገር ሊመስል ይችላል። አይደለም፣ እውነትን መናገር ጥሩ ነው ሁሌም። እና የጠየቀኝ ነገር የእውነት እንደ አርቲስት ኮሜርሻል ነገር ናቸው ብዬ ከዚህ በኋላም አልሰራም፣ ከዚህ በፊትም አልሰራሁም። የተሰማኝና ግን የደረስኩበትን እሰራለሁ። በጣም አሪፍ። ቅድም እኔም ላነሳ የነበረው ጥያቄ ያሰብኩት ወንድማችን ሲያነሳ ነበር ካውዬን በብዙ መልኩ ለመተንተን ለማብራራት ሲሞክር ነበር እና በዚህ ልክ ሙዚቃ ስራዎችን ሰርተ ሰው
አንተ ከጠበቅከው በተለየ አረዳድ የተረዳበት መንገድ ምን ነው ባለቀኩት ባልሰራው ያልክበት አጋጣሚ አለው የሚል ነበር ያነሳው። እኔ ስሰራ በጣም ተጠንቅቄ ነው የምሰራው። የሚገርማችሁ በጣም ብዙ ሰው ራሱ አሰማለሁ፣ ማጠብቁትን ራሱ ሰው አሰማለሁ። እንዴት ነው የዜማ እንዴት ነው ግጥሙስ እንዴት ገባ? ምክንያቱም የማይሆን ትርጉም ተርጉሞ ቅድም እንዳልኳቸው አይነት የማልፈልጋቸው አሉ አይደል? ማናችንም መስማት የማንፈልጋቸው ቃላቶችን ወደ እሱ እንዲተረጎምብኝ አልፈልግም። እሱ ማንነትን ይገልጣል። መጀመሪያ ላይ የለቀቃችሁት ነገር ለአሁኑ ለምትለቁትም ወደ 2 3 4 ያላችሁ ለምትለቁትም ነገር ተጽዕኖ ያመጣል። እንደዛ ብዙ ጊዜ አላጋጠመኝም። የተለየ አረዳድ ተረዳን ያለ ሰው አልገጠመም? አዎ ቢረዳም በክፉ አይረዳውም፣ በመልካም በራሱ ቅድም እንዳልኳችሁ 7 አርጋት ነፍሷል ለእናት ነው ያለው። ትክክል አላረገም። እኔ ግን የጻፍኩት ለእናት ባይሆንስ ለእህት ቢሆንስ? እንደዛ አይነት ነገር እንትን አንነፍቀውም። አሜን። ደግሞ ሌላ ምን ይሆናል? ሰውን ግጥሙን እኔ የጻፍኩትና በዚህ መንገድ ነውና በዚህ መንገድ ብቻ ማየት አለበት ሲባል ህዝብንም መስደብ ነው። አንተ አትሰማም፣ ግጥም ልክ እኮ አይደለም፣ እኔ የጻፍኩት በዚህ ነው፣ አንተ የተረዳው እዚህ እንዴ ልክ አይደለም እንደማለት ነው። የራስንም ሀሳብ መንገርና ህዝብንም እንደመናቅ ይመስለኛል። ደስ የሚለው በዚህ አጋጣሚ የኢትዮጵያ ህዝብ በደንብ ግጥምን ዜማን የሚያውቅ በጣም ሰፊ ማለት በጣም የሚያስፈራ በዚህ በእውቀት ደረጃም ይሄ በግጥም በምንም ደረጃ ዝም ብሎ የሚሸወድ አይደለም። በጣም በጣም ገራሚ ነው። እውነት የምነግራችሁ በቃ ደማችን ውስጥ ያለ ነገር ነው እና በዚህ የምንሸውደውም አይደለም። እና እንደውም አብዛኛው ሙዚቀኞች አይደሉም ማሰማቸው። ለምን ሙዚቃውን ሰምተው ግጥሙን ሊረሱብህ ይችላል። ግጥም የሚሰሙ በጣም የሚገርም ጆሮ ያላቸው ዜማ ምን እንደሆነ ራሱ የማይገባቸው በጣም አስፈላጊ ሰዎች እኛ ዙሪያ እነሱን መፈለግ የአንተ ኃላፊነት ነው። ያው ይህን ካሰፋሁት ወደ ሌላ ይሄዳልና በዚህ ያው በእርግጥ በደንብ ማሰማቸው ማጠብቃቸው ሰዎች አሉ። በጣም አሪፍ። ዘሩን በተለያየ መንገድ ብዙዎች ገልጸዋልና የዘሩ ሙዚቃዎችን ወንድሜ የገለጸበት መንገድ ገርሞኛል። እንደ ታላቅ ወንድም ምክር ነው ማያቸው እና በጣም አሪፍ ገለጻ ነው። አንድ ጥያቄ ያለኝ ብሎ አንስቷል። ምን አይነት ስኬጁል የምጠቀመው በተለይ ከጊታር ጋር ብሏል? ምንድነው ሙዚቀኛ ትንሽ ከባድ ነው። እንደዚህ አርቱስ ስትሆን ስኬጁል እንደ ምንድነው እንደ ቀን ሰራተኛ በእንዲህ ሰዓት እገባለሁ በእንዲህ ሰዓት እሰራለሁ። በእኔ አይነቱ ነው። አሁን ያምሉ ጋር ብትመጣ በጣም ነው የሚገርምህ። እሱ 8 ሰዓት ቀጥሮ 8 ከሩብ ከመጣ አገባም ለሱ ይሄ ይሰራል። ጠዋት 2 ሰዓት ይገባል። የቀን ሰው ነው። ሌሊት መጠቀም አይችልም። ምክንያቱም ሌሊት በደንብ እያንኮራፋ ነው የሚተኛው በጥሩ ሁኔታ ረብሾ ሁሉ ሰው የስኬጁል ሰው እሱ እንደሱ ነው። እኔ ጋር ደግሞ ስትመጣ ልክ አሁን ጊታር መንካት የማልፈልግበት ጊዜ አለ። ስራ በቃ ጊታሬ እንደ ሚስቴ ስለሆነ ማያት እንድጠላት አልፈልግም። ስሜት ሳይኖረኝ መንካት አልፈልግም ጊታሬ። ስኬጁል ብለህ የምትለው ሙዚቀኛ ጋር የሆነ የሚመጣ ዌቭ አለ። ለሴ አሁን ዜማ መስራት ከሆነ የፈለግከው የሆነ የምትሰማው ዜማ አለ። ገባ? ያው አርት መንፈሳዊ ነገር አይደለ? እንደዛ ስለሆነ የሚመጣ ዌቭ አለ፣ የሚለቀቅ ዌቭ። እሱን ጎበዝ ከሆንክ እሱን የምትሰማና የምትከተል ሰው ከሆንክ በስርዓቱ ይሰጣል። ግን በስኬጁል ነው የሚመጣው አይደለም። በተነቃነቀ ማዕበሉ በመጣ ሰዓት ነው የሚመጣ። ስለዚህ ለዚህ ነው አርቲስት በእንዲህ ሰዓት ቀጥሮ አታገኘውም ማለት ላሳንስ አይደለም። ይሄን የምልህ እኔም ብትቀጥረኝ ኤኒ ታይም እንደውም ቀድሜ ዛሬ ራሱ 9 ሰዓት የተነሳሁት ከዚህ በኋላ ነው የምተኛው ይሄ ቀጠሮ አለ ብዬ በማሰብ ማለት ነው። ልል የፈለኩት ስኬጁል እንዲህ ነው፣ ከዛ እንደዚህ ሲደመር ሲቀነስ ምናምን ብዙ የለውበትም። ግን በቀጠርከኝ ሰዓት ሰራለሁ፣ በቀጠርከኝ ሰዓት እገኛለሁ። ግን ዜማና ሙዚቃም በእንዲህ ሰዓት መስራት አለብኝ ብዬ ቁጭ ብዬ አልሰራም። የተለያየ ስኬጁል ነው ያለኝ ልልህ ነው። በጣም አሪፍ። ምንድነው ዝምታሽ ቆንጆ በሆነ መልኩ የግቢ ትውስታውን ወንድማችን ያጋራል፣ አዝናንቶናል፣ ደስ ይላል። ወንድማችን ደግሞ ያነሳቸው ጥያቄዎች አሉ። እንግዲህ የኢዮብ አልበም እንደሚታወሰው 2001 አካባቢ የወጣው እና የዛ ሰሞን ላይ እንደሚወጣ ይጠበቅ ነበር። ያንተ አልበም ሁሉ በእጁ ሁሉ በደጁ እንደሆነ ሰው 2011 ነሐሴ ወር ነው አልበምን ያወጣው። 10 ዓመት ሙሉ ምን አቆየ የሚል ነው ይመስለኛል ካልተሳሳትኩ። ወንድም
አሪፍ ጥያቄ ነው። አንተ ነው ምንድን ነው መሰል የተፈጠረው? ያው ኤላዬ ኖራ ብትናገር አሪፍ ነበረ። በእኔ ችግር ሳይሆን በኤልያስ። ምክንያቱም በቃ እንዲቀን ሲል በመሀል የሆነ ነገር ሲፈጠር በሆነ ነገር ስታዘገየኝ የሆነ ነገር ሲሆን እያለ በቃ ነገሮቹ እየተገፉ መጡ። በእርግጥ ለመልካም ኤልያስ ጋር ብቻም አልነበረም የምሰራው፣ ያምሉም ጋር አብረን ሆነን ቤት ውስጥ ቁጭ ብለን እንሰራቸዋል። አሁን ወገኛ ነች እንደ ሌሎችም በሀገር ነው አይነት ምናምን የወጡት ቤት ውስጥ ካለው በምናሳልፋቸው ጊዜያቶች ውስጥ የመጡ ስራዎች ናቸው እና ያልወጣበት ምክንያቱ የእኔ ድክመት ነው ልሸፍን አልችልም። እንዳልኩ ኤላዬ በህይወት ኖራ ብትናገር ይቅርታ እንግዲህ ምንም አድርግ አልችልም ምናምን ልትል ትችላለች። የእውነትም ለመናገር በእኔ አይደለም ኤላዬ ናት። በዚህ ቀን ስትል ሳይሆን በእንዲህ ሲሆን ሳይሆን በእሷም ብቻም ደግሞም ሳይሆን በሰዓቱ ስፖንሰር ያስፈልገን ነበር። ሰዓቱ ደግሞ በጣም የተመታበት ነው። የአርት ነገር ተመቶ ስፖንሰር ምናምን በቃ በጣም የደረቀበት ሰዓት፣ ከባባድ በቃ ጊዜ ያሳለፍነው ባይዘው እሱ ሰዓት ላይ ነበረ እና በዚህ መንገዶች እና በሌላም መንገዶች እንዲዘገዩ ሆነ። ሌላው ደግሞ በቃ እሱ አልበም እንዲወጣ አልተፈቀደም ማለት ነው። ገብተዋል። ቅድም እንዳልከው እንደ ቅመም አንዳንድ ቦታዎች ላይ ጣልጣል እናደርጋቸው ነው ማለት ነው የተፈለገው። እንደ ዋና ወጥ ሳይሆን እንደ ቅመም እንዲወጣ ተፈልጎ ነው ማለት ነው ብዬ አስባለሁ። እዚሁ አያይዘህ መልስ። ከዚህ በኋላ በሚወጡ አልበሞች ውስጥ የኤልያስ ሙዚቃዎች እንደ ቅመም ጣልጣል የተደረጉ የሚወጡ ይሆን አሉ እጅ ላይ? አዎ አሉ። ሁሉም ባይሆን የሚወጡ ስራዎች አሉ። ድንገትም እንደ ነጠላ ዜማም ልንለቃቸው እንችላለን። ከአልበምም ጋር አብረን ልንለቃቸው የምንችለው ስራዎች አሉ። በጣም ጥሩ። ሌላው ያነሳለን ጥያቄ የሚካኤል በላይነህ እንግዲህ ዜማ ሰው ነው እንደሚታወቀው። ከቀደመው አልበሙ እስከ አሁኑ አልበሙ ድረስ በሁሉም ማለት በሚቻል ደረጃ ዜማ ላይ የራሱ ነው የሚደርሰው እና ቅኔ ውበት ላይ ግን አንተ ተሳትፎ አድርገበታል። ከዛ በኋላ የዜማ ስራዎች ደግሞ የአንተ ስራዎች ሌላ ሰው ሲጫወት አላየንም፣ ለምን ይሆን ያዝ ያረከው የሚል ነው። እውነት ለመናገር የሰጠኋቸው ሰዎች አሉ፣ ግን አልወጣም። የሚኪም በሰዓቱ ለእኔ ነበር የሰራሁት። ለእኔ ነበር የሰራሁት እና ታሪኩን ብዙም ባልናገር ያው ሚኪ ባወጣው ሰዓት ጥሩ ነገር ነው፣ ግን በጣም አሪፍ ነገር ቴን በቃ እሱ ዜማ በጣም ወዶት ይህ ዜማን መውሰድ እፈልጋለሁ አሉ። ሌላዬ ማለት ነው እና ሌላ ደግሞ በጣም ፈራችኝ ማለት ለእኔ እንደ ምንድነው በጌን ቀሙኝ አይነት ነገር ስለሆነ ኤሊም በጣም የሚወደውም ዜማ ነበር። ሌሎችም ዜማዎች ነበሩ አብረን 2 ዜማ መሰለኝ ለሚኪ የሰጠሁት፣ አንደኛው ነው የወጣው። የሰማኸው ለእኔ የተሰራ የነበረ ከዛ ሚኪ ሰምቶት በሰዓቱ የነበረበት ከባድ ሀዘን ላይ ነበር። ባለቤቱ አርፋ ካልተሳሳትኩኝ በቃ ልክ እንደ እዝን ነው የሆነው። እሱ እንደውም ሲል የሰማሁት ለእኔ አልበም እንደ ሳምፕል ምንድን ነው የሚባለው ልክ እንደሱ ይሆናል ይሄ ስራ ብሎ የተነሳሳበት ስራ ነው እና በጣም ደስተኛ ነኝ እውነት ለመናገር። እሱን ስሰማ ሁሌም የሚመጣብኝ ያው ኤላዬም መካከለኛ ሆና ሚኪም ኖሮ ከዛ በኋላ ነው ያንን አልበም ለመስራት ሚኪ የተነሳሳው የሚመስለኝ። እሱ ሞር ስለሱ ጉዳይ እኔ በእኔ መንገድ ሳይሆን እንደሱ ነው። በጣም አሪፍ። የበስተመጨረሻ ጥያቄ ደግሞ ያው ለሙዚቃ ብዙ መልኩ ቅርብ እንደመሆኑ መጠን ለአቀናባሪዎች ምን ያክል ነፃነት ትሰጣለህ የሚል ጥያቄ ተነስቷል። በጣም አሪፍ ጥያቄ ነው። አንተ ነው የጠየቀኝ ወይስ እሱ ነው? ሙዚቀኛ ነህ? ኦኬ፣ ሙዚቀኛ የሚጠይቀው ጥያቄ ስለሆነ ነው። ብዙ ጊዜ ምንድን ነው የምትሰማቸው፣ ቅድም እንዳልኩ ዜማ ሲመጣ ብዙ ጊዜ ጊታር ይዤ ነው ዜማ ምሰራ። ስትሰራው ኮርዱ ይሰማሃል። ለዜማው የሚመጥን ኮርዶችም ነው አብረው የሚመጡት። ስለዚህ እየሰራኸው የመጀመሪያው ውስጥን ሰቅዞ የሚይዝብህ ነገር አለ። ለምሳሌ አሁን ሲሰራ ኮርዶቹ አሉ፣ ጆሮዎች ላይ ያሉ እነዚህ ኮርዶች ከዚህ እንደዚህ ብሄድ ከዜማው ጋር አብረህ ይመጣልህና በቃ እሱን ነው የምታስበው። ልክ በጣም ነው የሚያምሩት ባይዘው። እሱ ከተነካብህ በጣም ነው የምትናደደው። ገብተዋል ማውራ። ምክንያቱም የዘፈኑን ሶል ነፍሱ ያለው እዛ ላይ ስለሆነ ነው። እኔን ሳይነካኝ የማወጣው ዘፈን መኖር የለበትም። ይሄ ዝም ብሎ ለብ ለብ አድርገህ የምታወጣው ሌላውንም አይነካም። ለብ ለብ እንዳለ ያልፋል። አባባል ይገባል። መጀመሪያ ስሰራው እኔ መነካት መቻል አለብኝ።
እሱን ስሰራው ነው ያቺ ነፍሱ እንዳለ አንድ ዘፈን ዋው ይሄ ነገር የምትነካ ነገር አላት ብለህ መጀመሪያ እኔን የምትነካኝ እንደዛ ስሰራ ነው። እና ነፃነት ትሰጣለህ ወይ እሱን ካልነካብኝ ያምልዬ ነው ይሄንን ባህሪዬን በደንብ የሚያውቀው። ብዙውን ስራዎች እኔ ቤት ጨርሼ የምወጣቸው ስራዎች ናቸው። ከዛ ግን እኔ ከተሰማኝ በላይ በደንብ ነፍሱን አስፍቶ አካል ሰርቶለት ምናምን ያማረ ምንም የምደራደረው ነገር የለም። በቃ እኔ ካሰብኩት በላይ አይቶታል የሰው ብዬ ነው ማምነው። እና እንደሱ ብዬ የማምናቸው አቀናባሪዎች አሉ። አንዱ ያምልዬ ነው፣ ሌላው ያው ኤላዬ ናት። እንደዚህ ያለ ይቀጥላል። ነፃነትም አለኝም የለኝም። በጣም ጥሩ። እሺ ከዚህ ጋር እያይዘን ያው ከታዳሚዎቻችን የመጡ ጥያቄዎች አልቀዋል። ምናልባት አዲስ ካወጣው ከመቅደም አንደኛው ሙዚቃ ስራ ታስረዳኝ ትችላለህ ተብለህ ተጠይቃል። በአንተ ህግ ደግሞ ማስረዳት አይቻልም መሰለኝ። እኔ እንግዲህ ሌላውን እንዳልቀማው ወይ ብቻችንን እናወራለን ወይ ካልሆነ በጋራ ሆነን እናወራ ነው የተሻለ የሚሆነው። ብዙ ጊዜ መንጠቅ ነው የሚሆነው። አሁን አንቺ ያሰብሽው ምንድን ነው ብዬ ሜቢ ነገር ሊገባሽ ይችላል። አባባል ሊገባሽ ማለት የሆነ ደነዘዝ ሽልል ሳይሆን በአንድ ጊዜ ግጥሞች አይገቡም። ልክ ነሽ። በተለይ ደግሞ ሙዚቀኛ ስትሆኚ የእንትኑ ሲምፎኒ አካሄዱ፣ የስትሪንግ አካሄዱ፣ የቤዝ አካሄዱ፣ ሪትሙ ሚዘን ነገር አለ ቶሎ ቃላቶቹን ለመስማት። በዘገየን ቁጥር ሞር እየገባን ይመጣል። እኔ እንደዛ አምናለሁ። እኔም በአንዴ ግጥም የሚገባኝ ሰው አይደለሁም። ከቆየ በኋላ እንዴ ምናምን ብላቸውና አሁን ብናገር ጤነኛም ይሆናል ብዬ አላስብም። ከሰው መንጠቅ ነው የሚሆነው። መልካም። ወደ 2011 እንመለስ። እንፋሎት አልበም የወጣበት ሰሞን ላይ ስለ አቀባበሉ ብዙ አላነሳንም። ከዛ ቀደም ስለነበሩ ነጠላ ዜማዎች ነው ስናነሳ የነበረው እና አልበሙ ስኬታማ እንደነበር በብዙ መልኩ ይነሳል። ለስኬቱ ትልቁ ሚስጥር ምን ይሆን? ምናልባት ወንድምህ በብዙ መልኩ ተቀራርባችሁ መስራታችሁ እሱ ሊሆን ይችላል፣ ወይስ ከዛ ሌላ የሰራኸው ቀመር አለ በዛ ልክ እንዲወደድ ስኬታማ እንዲሆን ያደረገው? ቅድም እንዳልኩ ስመልሰው መልሱን የሆነ ስትሰራ ነፍሱን ታይዋል፣ ይሰማሃል። አንተ የመታህ ነገር ሌላውንም እንደሚመታ ታውቃለህ። መጀመሪያ አንተ ነህ የራስህ አድናቂ ባይዘው መጀመሪያ አንተ ነህ። አንተ ካልገባህና አንተ ካልተሰማ እመነኝ ማንም ሰው አይሰማው። ምክንያቱም አሪፍ ነገር ስለሌለው ለእኔ የአምሉዬ በጣም ትልቅ ተጽዕኖ አለበት። በጣም ትልቅ ተጽዕኖ። ያውም እኔና ያምሉ ምንድን ነው ቅድም እሱ በጠየቀኝ ጥያቄ መሰረት በጣም ነው የምንጨቃጨቀው። ለምን ወደዚህ ኮርዴት ከአይነት ምናምን ለምንድን ነው ይህንን እንትኑን የቀየርከው? እዚህ ጋር እኮ አሪፍ ነበረ፣ ይህን ጨምርበት ምናምን እየተባባልን እና ግን የምናስበልጠው የኔና የእሱን ማንነት ሳይሆን የምንሰራውን ስራ ውጤት ማማር። ስለዚህ እንደዚህ እየተባባልን ሌሎችም ደግሞ ወንድሞችም ዜማም ግጥምም የሚሰሩ ሌሎችም ሰዎች ተሳትፈውበት ስለሆነ ነው ብዬ አምናለሁ እንደዚህ አይነት ከለር የመጣው እና በጣም ነው የተጨነኩት። አሁንም ድረስ አሁን ለምን በቤት ጠይቀኝ እንደሆነ አላውቅም፣ ከመለስኩት ይቅርታ። ለምንድን ነው አልበም ማታወጣው? አልበም ማውጣት ማለት ነፍስ መውጣት እንደማለት ያህል በጣም ነው የሚያስጨንቀው። እውነት ነው የምነግራችሁ። አንዳንድ ቦታዎች ላይ እሰማለሁ አልበም ችግር አለው ምን በአንድ ሳምንት ሰርተህ ታውጣው ነገር ነው፣ አንድ ሳምንት ተሰምቶ ይቀራል። በጣም የሚያስጨንቅ ነገር ነው እውነት የምነግራችሁ። ለምን ይሄ ማለት ተሰምቶ እንዲወደድ አይደለም እንሰራው፣ እንደዛ ነው አይደለም። ስለዚህ ብዙ ጭንቀትና ብዙ ጉልበት ይፈልጋል፣ ብዙ ጊዜ ይፈልጋል አንድ አልበም ለማውጣት እና ይሄ ሁሉ ስላሳለፍን ይመስለኛል የእንፋሎት አልበም ከብዙ ስራዎች ጭማቂ አንድ ላይ ወጥቶ ሰውም እንዲወደው ሆነ። እግዚአብሔር ይመስገን። አሁንም እናምናለን እየተሰማ እንደሆነ። ምን የተለየ አጋጣሚ ውስጥ አድናቆቱም ሊሆን ይችላል አልጠበቅኩትም የምትለው አስተያየት ምን ገጥሞ ያውቃል? በስራዎች ማለት ከሰው የመጣ ሰው ማለት ያው ሰው አድናቆቱን የሚገልጽበት የተለያየ መንገድ አለ። የተለያየ ድንገት አሁን አንዳንዴ ካፌ ቁጭ ብላችሁ ተከፍሏል ይባላል እና በቃ በእኔ ብር ደግሞ ሌላ ልብላ ምናምን ትላላችሁ። ይሄ የእውነት እንደውም በዚህ አጋጣሚ በጣም ላመሰግን እፈልጋለሁኝ አድናቂዎቻችንን። ቤተሰብ ነው የሆኑት፣ ቤተሰብ ነው ያፈራ ነው ማለት
አንተ ተኝተህ እኮ ሊሆን ይችላል፣ ድንገት በልቶ ሊሆን ይችላል ዛሬ ምናምን ብሎ የሚያስብ ቤተሰብ በእውነት በጣም ነው በዚህ አጋጣሚ ማመሰግነው። እንደውም በዚህ አቅጣጫ ቢሆን ደስ ይለኛል። እና የገጠመኝ አጋጣሚ ያው ብዙዎች ሊኖር ይችላል። አንዳንዱ ያው ስታወራ ቀልድ ምናምን ካበዛ ቀልደኛ መስለው መጥቶ አንቺ የአራዳ ልጅና የንስቲ ፎቶ ግቢልኝ ምናምን ይላል። አንዳንዱ ደግሞ የእውነትም ደግሞ የተረዳ ሰው በጥሩ ሁኔታም ደግሞ ቁጭ አድርጎ በስርዓቱ የሚያወራም አለ። ይለያያል። ግን ሁሉም እንዳየበት ነው፣ አትፈርድበትም። ግን ቀስ ብለህ ከእድሜ በተለይ ብዙዎቹ የሚገጥመኝ ከእኔ እድሜ ያነሱ ወንድሞችና እህቶች ነው የሚገጥመኝ። እህቶች ጋር ይሄ የለም፣ ወንድሞቼ ጋር ያለው ይሄ ነው። ብዙ አይነት አጋጣሚዎች በዚህ መንገዶች አሉ። ግን እንደዛም ሆኖ ከፍቅር ነው፣ ከመውደድ ከማድነቅ ነው። ስለዚህ ለእኔ ይሄ ነው ስፔሲፊክሊ ይሄ ነው የገጠመኝም ባልልህ ያው አንዷ የመጋበዟ ጉዳይ ልትሆን ትችላለች እና ስንሿሿፍ ያው ሌላ ቀን ማለት ፈልገዋል። ትልቁ ደካማ ጎን ምንድን ነው? ራስ የምታምንበት ይሄ ደካማ ጎኔ ነው ብተው ሞክራለሁ ግን አልሆነልኝ የምትለው? በጣም ገራሚ ጥያቄ ነው። ብዙ ጊዜ ሚስ አንደርስታንድ እንደረጋለሁ። እኔ ነገሮችን በጣም ማቅለል ወዳለሁ በተፈጥሮ ሲምፕሊሲቲ የሚባለው ነገር። በአጋጣሚ ግን ይሄ ሲምፕሊሲቲ እንደ ቅሌት የሚታይበት ያጋጠሙኝ ብዙ ቀኖች አሉ። በማካበድ አንደኛ ነኝ፣ በማቅለልም አንደኛ ነኝ። ይሄ ጎፈርና ዘወደድ የሚባለው ነገር ሁለቱም ባህሪው እኔ ውስጥ አለ። ግን ከሰው ጋር ለመግባባት ነገርን አቅልሎ ወረድ ብሎ ገብቷቸዋል፣ ሰከን ብሎ ምናምን ማውራት እና ሰውን ደግሞ ቤተኛ ሆኖ ማውራት በጣም እወዳለሁ። እሱን ብዙ ጊዜ እንደ ድካም ሲታይብኝ አይቻለሁ። ይሄን አልፈጥንም ማለት የሆነ ነገር ካወቅ እንደማቅ ለማሳየት አልሞክርም። አባባል የገባችሁ? ይሄ ትውልድ አይታችሁ ከሆነ ትውልዱን ብሌም እያደረኩ አይደለም፣ አደራውንም ሚስ አንደርስታንድ እንዳልደረግ ፈጣን ነው። አንተ የምታስበውን ቦታ ከፊት ሆኖ አንድ አጋጣሚ ልንገራችሁ። ያው እዚህ ጋር ሳወራ መጠንቀቅ ስላለብኝ ነውና እድሜው 19 ዓመት አካባቢ ነው እና ሲያይኝ በጣም ደስተኛ ነው። በቃ እንደሚያደንቀኝ ፎቶም ለመነሳት ምናምን በቃ ሆነ። ምሳ እየበላው ስለነበረ አብሮኝ ምሳ እንዲበላ ጋበዝኩት። ሳየው ትንሽ ደከም ብሎብኛል። ማለት ምሳ ያልበላ ሰው ገብቷችኋል አለ። ታናሻችሁ ምሳ ሳይበላ ነገር አዋራ ምናምን ሆኖ ምናምን አስቡት። ስለዚህ ምሳ እንዲበላ ጋበዝኩት። በላ፣ ጠጣ፣ ቡና ማኪያቶ ምናምን ፈዋለ። ከዛ ማውራት ጀመረች። አፏ ተከፈተ፣ አይኗ ተከፈተ። ገስዋት እኔ ገረመኝ ስለሆነ ነው፣ ለእናንተ ላይገርም ይችላል። ትንሽ ቆየችና እኔ የምልሽ ግን ዘሩዬ እስቲ ከሰራሻቸው ስራዎች ለምን አላደምጥልሽም? አንዱ ለስራ የገባው ነው ቀድሞ ይሳቀው። ከዛ አየሁት ያሳየሁት ዘወድን ነው። ዘወድ ማለት ሰውኛውን አንድ ሳንቲም ላይ ዘወድና ጎፈርና ዘወድ የሚያውቀው ነው የሚያውቀው። ታውቁታላችሁ ጎፈር ዘወድ። በእኛ ድሮ ጎፈር ዘወድ ስለሚባል እና ይህን ጎፈር የሆነውን ባህሬን አያውቀው። ግን ያው እንደ ሰውኛ ትክክል ሀምብል ሆናችሁ መቅረብ አለባችሁ። ከዛ ኦኬ ግን ደግሞ ሌላው ለምን በቃ የሆነ አንድ ነገር ለምን አልሰራልሽም? በቃ የሆነ ሙዚቃ ይሞክራልና ለምን አንድ ነገር አልሰራልሽም? በጣም የገረመኝ ስለሆነ ነው የገባኝ። ቅድም ያልኳችሁ ነገር ማቅለል በጣም እኮ ቀላሉ ነገር ምን እንደሆነ ታውቃላችሁ? ትዕቢተኛ መሆን። እውነት ነው የምነግራችሁ። ፊታችሁን ከስክሳችሁ ደረታችሁን ነፍታችሁ ትዕቢተኛ ወሳብ ምናምን እያላችሁ መሄድ በጣም በምድር ላይ ቀላል ነው። በጣም ከባዱ ነገር ሀምብል መሆን። የእውነት ትሁት በሆናችሁ ቁጥር ሞኝ እስከምትመስሉ ድረስ ልትታዩ ትችላላችሁ። አስተውላችሁታል? ገጥማችሁ ያውቃል? በጣም ብዙ ጊዜ እኔ ላይ ስላየሁት ነው። በኋላ ጎፈር ሲገለጥ ነው የምንግባባው። ግን ልክ አይደለም። በጣም ውዱ ነገር ትሁት መሆን ነው። ትህትና ደግሞ ዝም ብሎ አይመጣም። በብዙ ሰዓት ውስጥ ማለፍ አለብን። ስለ አልበም ስናወራ ራሱ አልበም የሰራ ሰው
ክብደቱ ምን እንደሆነ ስለሚያውቀው አልበም የሰሩ ሰዎችን እንዴት እንደሚያከብራቸው ለምን እሱም መንገድ አልፎታል ያውቀዋል። በሙዚቃ ማስረዳቸውም ብዬ ነው። ስለዚህ ለእኔ ሚስ አንደርስታንድ የተደረግኩትና የእውነትም ደግሞ ሰውን እንዲገባው የምፈልገው ነገር ሁሌም ትሁት መሆን እፈልጋለሁ። ምጸልየውም እሱን ነው። ግን ትሁት መሆን ማለት ሞኝ መሆን ማለት አይደለም። ትሁቶች ብዙ ጊዜ ምንድን ነው ስማርቶች ናቸው አለ። ለምን ዝም ብሎ እኮ ትሁት አይኮንም። እዛ መንገድ ላይ ዝም ብሎ አይገባም። እና በጣም ከባድ ጥያቄ ነው የጠየቀኝ። ያየሁት ነገር ይሄ ነው። በጣም አሪፍ። እንግዲህ አሁን ቅድም ከጠያቂዎቻችን አንደበትም እንደተረዳ ነው ብዙዎችም ከፊታቸውም እንደሚያሳብቀው አብዛኞቹ የሙዚቃው መንገድ የሚከተሉ ታዳሚያን ናቸው። ሙዚቃ ውስጥም ባይሆኑ በዘወርዋራ እዛው ኪነጥበብ ውስጥ ነው ያሉት እና ከአንተ መንገድ ተነስተ ምን ነገር ትፈልጋለህ? አንዳንዴ በዚህ እንደኛ ሀገር ብዙ ነገሮች ባልተስተካከሉበት አልተደላደሉም እና ከዚህ አንጻር በዚህ አይነት መንገድ ውስጥ አልፎ ስኬታማ ለመሆን ብዙ ፈተናዎች ይኖራሉ እና ያን ነገር ከመሻገር ተሻግሮም ስኬትን ከማየት አንጻር ምን አይነት መንገድን መከተል ምን አይነት ልምድ ማዳበር ይጠበቅብናል? እንደኔ ለምትወዱት ለየትኛውም ነገር ለምንወደው ለየትኛውም ነገር ቅድም የሆነን ሰው እያወራሁት ነበር በዚህ ጉዳይ ላይ የምንወደውን ነገር ስንሰራ ለምሳሌ ብዙ ዓመት ሊፈጅ ይችላል እንበል 8-10 ዓመት ለሚወደው ግን 10 ቀን ሊሆንበት ይችላል። 10 ዓመት ነው ያሰለፈው። የምትወዱትን ነገር እሱን አድርጉት። የምትወዱትን ስል ይገባቸዋል። የምንወደውን ሁሉ አይሰጠንም፣ ግን የእውነት ውስጣችን ያለ ነገር ይኖራል። ጽናት ደግሞ ያስፈልገናል። በተለይ ደግሞ እኛ ሀገር ስንኖር አጠገባችን ኬንያ ብንሄድ የኬንያ መንግስት ለሙዚቃ የሚረዳው ብዙ ነገሮች አሉ። ገብቷቸዋል። ይሄ ነገር የሆነ ጊዜ ይሆናል መቼም መድኃኔዓለም ቀኑ ሲያመጣ። አሁንም የተወሰኑ ነገሮች ሊኖሩ ይችላሉ እኔ ባለማስተዋል ያላየኋቸው። ይሄ በሙዚቃ ደረጃ ብቻ ስላየሁት ነው። በእናንተም ደግሞ የራሳችሁን ነገር አስገብታችሁ ይዩት። ለምትወዱት ለየትኛውም ነገር ያው መታገስና መጽናት ግዴታ የሁላችንም ነው ብዬ አስባለሁ። አለበለዚያ ውጤት ማየት አንችልም። ምክንያቱም እኛ ሀገር ሜቢ የሆነ ሀገር ውስጥ እንበልና 25% መጓዝ ሊሆን ይችላል የሚገባችሁ፣ እኛ ጋር 75%። አንፎርቹኔትሊ ተስፋ ለማስቆረጥ አይደለም። ከወደዳችሁት 75%ቱም እንደ 5% ልትቆጥሩት ትችላላችሁ። አሁን አንተ በሙዚቃ ህይወት ውስጥ ምን ያህል ዓመት አሳለፍክ ካላችሁ የሆነ ዓመታት አሳልፌያለሁ ማልቆጥረው አውቄ ነው እንዳይሰላ። ግን ይህን ሁሉ ዓመት አሳልፋለሁ ብላችሁ ከጠየቃችሁ ሳይታወቀኝ አሳልፌያለሁ። የእውነት የቤት ኪራይም ለመክፈል የተቸገርኩባቸው ጊዜያቶች አሉ። የእውነት ሙዝ በዳቦ እንደ ክትፎ የበላኋት ጊዜ አለች። ሳገሳ ራሱ ክትፎ የምትል ማለት ነው። ይህን ሁሉ ታልፋላችሁ ማለት ለእናንተ ብርቅ አይደለም። ምን ሆነ ነው? እንደውም አንተ ሙዝ በዳቦ አግኝተህ ነው ዋጓን ምናምን ልትሉኝ ትችላላችሁ። በዚህ ሁሉ ግን ለምትወዱት ነገር ያው መድኃኔዓለም የሚሰጠን ነገር አለ። ጽናት የሚባለውን ነገር ይሰጠናልና የምትወዱትን ያችን ነገር አድርጓት ነው ብዬ ነው የምለው። ከዚሁ ጋር አያይዤ እንግዲህ ሙዚቃም ሆነ ሌሎች ተወባይ ስራዎች ብቻ የምትጓዛቸው ነገሮች አይደሉም። አብሮ መስራት፣ የሆነ ቡድን መፍጠር፣ ከዛ ያን ነገር ማስከተል። ብዙ ጊዜ በሀገራችን በሌላው ዓለም ወደ ሀገራችን እናምጣውና መጀመር ቀላል ይመስላል። መዝለቅና መቀጠሉ አንዳንድ ፈተና ይሆናል። ተስፋ አስቆራጭ ነገሮች እንደ ቲም የሆነ ነገር ተዋቅሮ ሲጀመር ያጋጥማሉና እንደዚህ አይነት ነገሮችን ከማለፍ አንጻርስ ምንድን መደረግ መቻል ያለበት? የሆነ አንድ የሙዚቃ ቡድን ለማቋቋም የሆነች ነገር ለመመስረት ወይ የሆነ የቲያትር ቡድን ለመመስረት እንደዚህ ነገሮች ሲነሱ የተለያየ ባህሪ ያላቸው ሰዎች አንድ ቦታ የሚገናኙበት ነው። እኔ ማስበው አንተ ላታስብ ትችላለህ። ጉዟችን በጅምራችን ላይሆን ይችላል። ከዚህ መነሻነት ምን አይነት ሀሳብ ማንሳት ትፈልጋለህ? በጣም አሪፍ ነው። ለምሳሌ ቅድም አንስቼው ነበር፣ እኛ በዚህ ሳይድ ያለውን ማየት እንችላለን፣ እናንተ ደግሞ በዚህ ሳይድ ያለውን ነው የምታዩት። ስለዚህ አሁን በግሩፕ ራሱ እንደው አንድ ላይ አሁን ብንሰራ ማለት
እኔ እናንተን ጀርባ ያላል የእናንተ ከጀርባ የሚመጣውን ነገር ያለው እናንተ ደግሞ በእኛ ጀርባ ያለውን ነገር ታያላችሁ። ለምሳሌ በባንድ ያ ሙዚቃ ማነሳበት ምክንያቱ ብዙ ያሳለፍኩት ነገር ስለሆነ ነውና ባንድ ማለት ትዳር ማለት ነው። አግብተህ ታውቃለህ ወይ ካላችሁ አላውቅም፣ ግን ባንድ ውስጥ ሆኜ አውቃለሁ። ስለዚህ ትዳር ሲባል ራሱ ባንድ ነው የሚመስለኝ። ምክንያቱም ሁሉም የየራሱ ባህሪ ያለው፣ ግን ሁሉም የየራሱ ባህሪ እንዳስቸጋሪነቱ ደግሞ በጣም አሪፋል። የከሌ የሆነ ቦታ ላይ ኪቦርድ ሊሆን ይችላል የሚጫወተው፣ ጊታር ሊሆን ይችላል፣ ቤዝ ሊሆን ይችላል የሚጫወተው፣ ድራም ላይ ሊሆን ይችላል፣ ባክ ቮካል ወይ የሆነ ምንም ሊሆን ይችላል። ሁሉም ግን እንደ አንድ አካል አንደኛው ያያል፣ ሌላኛው ይሰማል፣ ሌላኛው ይቀምሳል፣ ሌላኛው ይዳስሳል፣ ሌላኛው ይሄዳል። ልክ እንደዛ ነው እና ከሰውም ጋር መስራት ማለት እኔ ጋር የሌለው ነገር እሱ ጋርም ሌላ በተለየ ሁኔታ አለ ማለት ነው። ስለዚህ እንደውም ብልህ ሰው ልባም ሰው የማስበው ሰዎች ጋር ያለውን ነገር እሱ ጋር የሌለውን ነገር አውቆ ሰው ጋር ያለውን ኳሊቲ ምን እንደሆነ ገብቶት የሚሄድ ሰው ለእኔ በጣም ልባም ሰው ነው ብዬ አስባለሁ። እና በጋራ የሚሰራ ነገር ነው። በጋራ ስንሆን እንደውም በአባባል 50 ሎሚ ለ50 ሰው ጌጡ ነው እዛ እንደማለት ነው። እና በጋራ መስራት በተለይ ልቡ ካለ የኔ ብቻ ማለት ደግሞ የለብንም። እኔ አሁን የረዳኝ ነገር አሪፍ እኮ ነገር የተሻለ ነገር አይቼ ሊሆን ይችላል፣ ግን ያን ሰው ማበረታታት ስላለብኝ የዛም ሰው ሀሳብ በትክክል ምንድን ነው ዛሬ ምሳሌ በምሳሌ ሊሆን ነው። ጋን በጠጠር ይደገፋል። እንደውም ጋኑ እናንተ ብትሆኑም እንደ ጠጠር ራሳችሁን ማሰብ ነው ያለባችሁ። ቢካዝ ከዛ ሰውዬ የምታገኙት የሚገርም ነገር ስላለ ማለት ነው። እና በትዕግስት አጠገባችሁ ካለው ወንድሞቻችሁና ጓደኞቻችሁ ጋር ማሳለፍ ግዴታ ነው፣ ለራስ ጥቅም ስለሆነ እና ሰፊ መሆን አለብን ብዬ አምናለሁ። የራስን ባንድ አቋቁመ ዓለም አቀፍ ቱር የማድረግ ሀሳብ አለ ወይ? አያይዘን ደግሞ የእህታችን ጥያቄ ከዚህ ጋር አያይዘን ብንመልሰው አሪፍ ነው። ወደፊት ኢንተርናሽናሊ ካሉ ሙዚቀኞች ከነማን ጋር የመስራት ህልም አለ? ወደዛ ጉዞ ውስጥ የተንደረደርክ ነው ወይ? የመጀመሪያው ምን ነበረ? የመጀመሪያው የራስን ባንድ ስለባንድ አቋቁመ ኢንተርናሽናሊ ቱር የማድረግ ሀሳብ አለ ወይ? አዎ፣ እንደ መቼም አልበም ከወጣ አብራችሁ የምትሰሩት አብረናቸው የምንሰራ ሰዎች የግዴታ ቅድም እንዳልኳችሁ ያስፈልጉናል። እናም ለዚህም ነው የኛ ዩቲዩብ ላይ ገብታችሁ አይታችሁታል። በጣም ትልልቅ ሙዚሽያን ጋር አብረን ለመስራት የወሰንነው በጣምም በብቃትም አሪፍ የሆኑ ልጆች ነው። እንደው እኔ ባለው እናንተም ስለሰማችሁት ግን ደግሞ የግዴታም በዚህ አጋጣሚ ማድነቅም ማመስገን እንፈልጋለሁ። አንዱም ያው ጊታር የሚጫወትልን ዘካሪያስ ጌታሁን አብሮን አለ። ሌሎችም እንደዚሁ ልጆች አሉ። አዎ በእርግጥ የራሳችን ባንድ አለን። በጣምም የሚገርሙ ልጆች አሉ። በዚህ አጋጣሚ አብሬያቸው ልሰራ የምፈልጋቸው ሰዎች ስም መጥቀስ አልፈልግም። በጣም ብዙ አሉ፣ ከሀገር ውስጥም ከሀገር ውስጥም ውጭ። እድሉን ማጋጥሞኝ መስራት ብችል በጣም ደስ ይለኛል። እውነት ለመናገር ስራችን ምንድን ነው? በመጀመሪያ እኔ የማስበው ኢትዮጵያን ሲያከብር ኢትዮጵያዊ ነገር ሲመስል ሁሉም መቼም የየራሱ ከለር አለው። ወደ ውጭ ሞቶ ኢትዮጵያን ማስተዋወቅ ይችላል ብዬ አስባለሁ። እና በመጀመሪያ ግን ኢትዮጵያን ማክበር አለበት ብዬ አስባለሁ። ኢትዮጵያን መግለጽ አለበት ብዬ አስባለሁ። እሱን የሚወድ የትኛውም ኢንተርናሽናል ዘፋኝ ጋር እሱን የሚቀበል እናም ከኔም ጋር እኔ ደግሞ የምወደውን እኔም ያለኝን ፍልስፍና ወይም አመለካከት የሚቀበል የትኛውም ሰው ጋር መስራት እፈልጋለሁ፣ አጋጣሚውን ባገኝ ማለት ነው። እና ከመለስኩልሽ አላውቅም ጥያቄሽን። እና በጣም ነው የምፈልገው እንዳልኩት በሀገር ውስጥም ካሉ ውጭም ካሉ ሰዎች ጋር በደስታ መስራት እፈልጋለሁ እውነት ለመናገር። መልካም። ቅድም በጭውውታችን አንድ ጉዳይ አንስተን ነበረ። የሙዚቃ ሀሳቦች በቃ ሰው ይሄን ማለት ስለሚፈልግ ልበልለት ብዬ አልሰራም ብለሃል። እና ደግሞ ያው ህዝቡ የሚፈልገውን ነገር ስትለት የበለጠ ቅቡልነቱ ከፍ ይላልና ከዚህ አንጻር ይሄ እንዴት ነው የምትመለከተው ይመስለኛል። የወንድሜ ጥያቄና ምላሹ። ቅድም አንስተ ነበር ስለ ቴዲ አፍሮ። በጣም ጀግና ዘፋኛችን፣ በጣም የምንወደው ዘፋኛችን ነው።
አሁን ስለዚህ 97ቱም አንስተህ ነበር አይደል? በጣም የሚገርምህ ቀድሞ ያነሳው እሱ አይደል? ቀድሞ እኮ ተረድቶ የጻፈው እሱ ነው እኮ። እንደዚህ አይነት አርቲስት ነው የምልህ። 97 ራሱ አልከው 97 እኮ ማለት እሱ ከዘፈነ በኋላ የሆኑ የተፈጠረውን ታምር ምናምን አይተዋል። ቀድሞ ያየው ነገር ስለነበረ ማለት ነው። ይህን ልል ጋሪ ከፊት ከመጣ ፈረስ ከኋላ ከሆነ አይሆንም ማለት አርቲስት ሊሆን የሚገባው የሚለቀቅ ነገር አለ፣ የሚመጣ ማዕበል አለ በሙዚቃ ዓለም ውስጥ። እሱን የሚሰማ መሆን አለበት። ከህዝቡ ይቀድማል ማለት ነው። ከዛ ይጽፋል። ህዝቡ ውስጥ ኦልሬዲ ያለ ነገር ነው። ወይም ቀድሞ ዌቭ ዘፋኙ ጋር ወይም አርቲስቱ ጋር ወይ ገጣሚው ጋር ወይም ዜማ ምሰዱ ጋር ሊሆን ይችላል፣ ይደርሳል። ገባል? ቅድም በትህትና ስለ የነበርኩት በጣም እንደውም ስለጠየቀኝ በጣም ደስ ብሎኛል። ይህንን በእንደዚህ ሁኔታ ማስረዳት ስለማልችል በጣም ሲሪየስም ስለሆነ ሚስ አንደርስታንድ ለመደረግ ቅርብም ስለሆነ እያልኩ ያለሁት ትክክለኛ አርቲስት በራሱ ጆሮ እንደ አርቲስትነቱ የሚያዳምጣቸው ዜማዎችና ቃላቶች አሉ ከህዝብ ቀድሞ። ምክንያቱም መንፈሳዊ ነገር ነው አርት። ገባ? እሱን ልል ፈልጌ ነው እንጂ በጣም እንደውም አንድ አባባል ነበረ። አንዳንድ ሰው ሰምቶ በልምድ ሰምቶ የሚሰራ አለ። አንዳንድ ሰው ደግሞ በትክክል ሪትሙ እንዴት እንደሆነ ሳያውቅ ገብተዋል። አሁን ነጋሽ ሙሉቀን የሰሩትን ስራ ስትሰማቸው የሚያስደነግጡ ናቸው አይደለም? በጣም በእርግጥ በባህላዊ ደረጃ የሚሰሩትን ወደ ዘመናዊ ያመጣው እሱ። የባህላዊ ሰዎችን አታደንቃቸው? ኬት ሰምተው ነው? ገባ? እንደውም እኮ መንግስት ምንድን ነው አዝማሪ ምን አለ ምናምን ሁሉ ይላል። ይህን ያህል የሚሰማ ነው አዝማሪ። ቀድሞ መረዳት ራሱ መንግስት ሲፈልግ አዝማሪው ጋር ነው የሚመጣው። እሱ ነው የሚነግረው። ለምን? አዝማሪ ይሰማል። ይሄን ለማለት ነው። ተረታችሁኛል? ላይም ለሚሰሙ ሰዎች በደንብ ሚስ አንደርስታንድ የሚደረግ ሀሳብ ስለሆነ በዚህ እንዳልመታ ነው። አሪፍ ጥያቄ ነው የጠየቀኝ። ይሄን ማለት አዝማሪ በደንብ ዘፋኝ አርት ውስጥ ያለ ሰው በመንፈሳዊ ዓለም ላይ የሚካሄደውን ነገር ቀድሞ የሚሰማ ነው። እሱ ካልሆነ አርቲስት አይደለም ለማለት ነው። አሁን ተግባባል? እዛ ጋም ወንድማችን ያነሳው ጥያቄ ከዚህ ጋር ይቀራረባል። ሰጥቶ መቀበል የሚል ነገር አንስቷልና የሚፈልገውን ነገር ሰጥተህ የምትፈልገውን ነገር መቀበል፣ ያው ኮሜርሻል እስከሆነ ድረስ መኖር እስካለብህ ድረስ ስትሰራ ታገኛለህ። ማግኘት የምትችለው ደግሞ ሰው የሚፈልገውን ነገር ስትሰጠው ነው የሚል ሀሳብ አንስቷል። በዚህ ውስጥ መጠቃለል ይቻላል። በጣም ሰውም የሚፈልገውም ነገር መስፈን ትክክል አይደለም። እሱ አርቲስት ያስብለዋል ወይ ለማለት የፈለጉት። ያው ቅድም ብየዋለሁ። በእርግጥ አሁን እንደ እያንዳንዳችን ምን ትፈልጋለህ ተብለን ብንጠይቁ በጣም ብዙ የምንፈልገው ነገር አለ። ስለዚህ ህዝብ ምን ይፈልጋል አይባልም ማለት ነው። እያንዳንዱ ብንጠይቀው ሁሉም የተለያየ ሀሳብ ስለሆነ ያለው እንደ ህዝብ ምን ይፈልጋል ምናምን ካልሸነገል ነው በቀር የኢትዮጵያ ህዝብ አይሸነገልም። ካልሸነገል ነው በቀር ህዝብ ምን ይላል ማለት በጣም ከባድ ነው። በጣም እንዲህ ነው የምንረዳው። እዚህ ጋር ደግሞ አንድ ወንድማችን ከኢዮብ ጋር በጣም ጥብቅ የሆነ ወንድማዊ ይሄ ከጓደኝነት አጠራ ዘሎ ወንድማዊነት ጥግ የደረሰ ቅርርቦች ነበራችሁና እሱ ካወራችሁ ነገር መነሻነት ምን ትነግረናለህ፣ ምን ትመክረናለህ የሚል ሀሳብ ሆነ ያነሳው። እንግዲህ ያው እንደ ወንድምነት ለታላቅ ወንድሜ ብዙ የምንመካከራቸው የምንጨዋወታቸው ጨዋታዎች አሉ። በጣም የሚገርመኝ ሁሌም ኢዮብ የሆነበት ምክንያት አንድ ሚስጥር ልንገራችሁ። ኢዮብ ኤልያስ ጋር ሲመጣ ይዞት የመጣው ዜማና ይዞት የመጣው ግጥም አሁን ኢዮብ የሚያስብለው አይነት አልነበረም። ቶታሊ አሁን ያያችሁትን አሁን የተፈጠረውን ኢዮብ የሆነበት ምክንያት ከኤሊም ጋራም ከኛም ጋራም እሱም የሄደበትና የወሰነው ውሳኔ ያመጣው ነገር ነው። ለምሳሌ ኢዮብ ሁላችንም ስለምናውቀው መጽሐፍ ቅዱስ ማንበብ ይወዳል፣ በጣም ይጸልያል። ምን መከረህ ካልከኝ መጽሐፍ ቅዱስን ማንበብና መጸለይ ለሰከንድ እንዳላቆም መክሮኛል። ለምን ኢዮብ የሆነበት ኢዮብ ባይዘው ፈተናውን ሁሌም የማወራው ነው። በቃ በክብር በኢጎ ምናምን አትችለው።
ኢቨን ሲጨብጥ ራሱ ወተት ይወጣል ከእጅ ማጋን ካልሆነ ማለት እድሜ ዘመኑን ሙሉ ብረት ሲያነሳ የነበረ ሰው ስለሆነ ማለት ነው። ግን ኢዮብን ኢዮብ ያደረገው ምክንያቱም ሀምብል እንዲሆን በፊት እንደዚህ ግድግዳ በዚህ በስተጀርባው ግድግዳ ካልሆነ አይቀመጥም። ለምን የሚመታው ሰው ላይ ያለ ከኋላ አይቀመጥም። ግን እንደነገርኳችሁ ህይወቱ ከተለወጠ በኋላና ኢዮብ የሰከነው ኢዮብ ከወጣ በኋላ የሰማችሁት ሁሌም እንዲወራ የምትፈልጉት ኢዮብ እግዚአብሔር ከለወጠው በኋላ በስተጀርባ አርጎ ሰውን እንደዚህ እግሩን ሰቅሎ ሁሉን ነገር ለመድኃኔዓለም ሰጥቶ የሚኖር ሰው ነው። ተወሱ ኪሱስ ገንዘብ ላይኖረው ይችላል። ወፎችን የሚመግብ አምላክ አለ። እሱ የኔ አባት ነው፣ እኔንም ይመግበኛል። የኔ አባት ሆኖ ወፎችን ከመገባቸው ታዲያ ምን ሆነ የሚል ሰው ነው። ይሄን ጌታ መጣ መጽሐፍ ቅዱስን በማንበብ እኔ የተለወጠው። ስለዚህ ኢዮብ ምን ነገረህ ካልከኝ በአጭሩ ልነግርህ የምችለው የእውነትም ትልቅ የሚያገኘውና የወሰድኩበት ነገር ቢኖር በአምላኩ ላይ ያለው ነገር አይደራደርም። ይህን ግን ያመጣው በመጸለዩና በእግዚአብሔር ቃል በማንበቡ ነው። አሪፍ ጥያቄ ነው የጠየቀኝ። መልካም እዚህ ጋር እህታችን ያነሳችው ጥያቄ አለ። ከአድናቆቱ ማስከተል ያው ሁሌም ቢሆን ጅምራችን ወሳኝ አይደለ? በጅምራችን ውስጥ የምናገኛቸው ሰዎች ለቀጣይ መንገዳችን አንዳንዴ ጥሩ ድልድይ ይሆናል፣ አሊያ ደግሞ እንዳንሻገር ያደርጉና ወደኋላ እንድንመለስ ያደርጉናል። በዙሪያ ይሄ ነገር እኮ አትችልም ወይ ይቅርብ ያለ ሰው አንዳንዴ አስቦቱ ሳያስበው ሊሆን ይችላል። ሆን ብለው የሚናገሩ ሰዎች አሉ። አንዳንዴ ደግሞ በቃላት ማዳለጥ ውስጥ የሚመጣ ነገር አለና ከዛ መነሻነት በዙሪያ እንደዚህ አይነት ነገር አሉታዊ ነገር ገጥሞ ያውቅ ነበር ወይ እንዴት አለፍከው የሚል ይመስለኛል። መልሴ አዎ፣ በጣም ብዙ ሰዎች አሉ። እውነት ለመናገር እንደ ይሁዳ ቅድም እንዳልኩት በ30 ባይሆን በ60 ይሸጡኛሉ። በግልጽ የእውነት ነገርሽ አይኔ እያየ የተካድኩበት ጊዜ አለ። ስራ ለኔ መጥቶ በቃ ላንተ ነው የምትሰራው፣ ስራው ቢመጣ በጣም በቃ ህይወቴን የሚለውጥ አይነት ትልቅ ስራ መጥቶ በግራ በኩል ለራሳቸው ያደረጉ አጠገብ ያመንኳቸው ሰዎች የሰሩት ስራ አለ። እንደ ፔርሙስ ኮሽ ብዬ ላይ ፏመና ብዬ ከውስጥ ተሰብሬ ያሳለፍኩባቸው በጣም ብዙ ጊዜያቶች አሉ። አስተምረውኛል። ግን ሰው ማመን አላቆምኩም። ምክንያቱም ባለማመኔም ተጎድቻለሁ፣ በማመኔም ተጎድቻለሁ። አሜን። በማመኔ ተጠቅሜያለሁ፣ ባለማመኔ የሆነ አልኩት። የራሳችሁ ሰው ለየፈለኩት ነገር አዎ፣ የተጎዳበት ሰዓት አለ። አዎ፣ እንደ ሰው ግን ደግሞ ምንድን ነው ሰው ይወድቃል፣ ይነሳል። ሰው ራሱ ይጥላል፣ ሰው ራሱ ያነሳል። ሰው ግን የሚያነሳው መድኃኔዓለም ወደ እናንተ እንዲመጣ የላከው እንዲያነሳችሁ እጁን ልኮ የሚመጣ ሰው አለ እና አንዳንዴም በራሳችሁ ጉልበት አግኝታችሁ የምትነሱበትም ብዙ ጊዜያቶች አሉና አዎ እንደዚህ አይነት ሰዎች በደንብ ገጥመውኛል እና እንደዚህ ሁሉ ላይ ይችላሉ። አሁን በጥንቃቄ ማለት ነው። እሱን አስጠብቆኛል። በጣም ጥሩ። ተስፋ መቁረጥ አይባልም ብለናል ቅድም። የተስፋ መቁረጥ ጫፍ ላይ ደርሰን ሙዚቃ በቃኝ ብለህ ደቡብ አፍሪካ ሁሉ እስከመሄድ ከዛ በኋላ እሱ ነገር ደግሞ ትተህ ምልስ ብላል ወደ ሙዚቃውና ያቺ ተርኒንግ ፖይንት ምን ነበረች የሚል ጥያቄ ያነሳችልህ። ያው ሌላም ኢንተርቪው ላይ ይህን መልሼዋለሁ። ግን አሁንም ልድገመው። ምንድነው በቃ ያንን አልበም እንሰራዋለን፣ ቅድም የተባባልነው የተጠየቁት ጥያቄ እንሰራዋለን ብለን ወስነን ነገ ሲለኝ ይላል። ከዛ የሚቀጥለው ጊዜ ሲለኝ እንደዚህ ሲለኝ ማለት ኦልሞስት ከ3 ወር ብዬ ነው የገለጽኩት። ግን ከ3 ወር በላይ ስቱዲዮ ያልገባችበት ጊዜ ነበር። ላይ ያው ይገባኛል ሙዱ በቃ ያን ሁሉ አልበም የሰራ ሰው ልፈርድበት አይደለም። ያው አንዳንዱ እንትን እያይ ምን ሆኑ አይነት ነገር አስተያየት እያየኛል እየሸጥኳት አይደለም። እውነት መናገር ግን ነፃነት ስለሚያወጣ ነው የምነግራችሁና በዛ ምክንያት በጣም ተቆጣሁ። ምክንያቱም ኤሊ ዘኪሾ፣ ኢዮብ፣ አስራት እንደዚህ የምንባል በዙሪያችን በቃ እንደዚህ በየትኛውም መንገድ አብረን የምንሄድ ሰዎች ነበር እና ምንም ይሁን አሁን ለምሳሌ እኛ ኪስ አንዱ ኪስ ውስጥ ምንም ሳንቲም ከሌለ የምትቀበለው ሰው አጠገብ ወይ ኤልያስ ሊሆን ይችላል፣ ወይ ዘኪ፣ ወይ አስራት፣ ወይ ሰሞን ራሱ ኢዮብ፣ ሌሎችም ሰዎች ሊኖር ይችላል። ሼር ታደርጋለህ።
በእንደዚህ ያሳለፍክ ሰው ለአንተ ነው አይደል ፕራዮሪቲ ይሰጣል ብለህ የምታስበው። አሁን ሌላ ስታስቡ አይ ላንተማ አልሰጠችኝም ፕራዮሪቲ። በዛ በጣም ነበረ በቃ የተሰበርኩትና ያዘንኩት። ያው ሚስጥር ማውጣት ጥሩ ነው፣ ዛሬ በደንብ ነው የገለጥኩት። እና እሱ ሲሆን ነው በቃ ተስፋ ቆርጬ ምን አደረግኩ፣ አይ ከዚህ በኋላ እህቴ ሳውዝ አፍሪካ ነበረች እና ያው ትሰማላችሁ ጥሩ ብር ይሰራበታል ምናምን እንደዚህ ብዙ ነጋዴ አይደለሁም፣ ግን በቃ እዚህ ጊዜን ከማቃጠልና ተስፋ ማድረግበት ነገርም በእንደዚህ አይነት ነገር ሌላው የሚያቀልብኝ ከሆነ ታዲያ ምንድነው ችግሩ ብዬ ቻውን ሳልል ወጣሁ። እዛ ሆኜ ግን በጣም የሚገርማችሁ ያው ውስጣችሁ ያለው ነገር ሁሉ የሚስባችኋል አይደል? እንትን ምንድነው ድስቷንም እየሸጥኳት የምትታየኝ ግጥምና ዜማ ጊታር አለች፣ ቦክስ ጊታር ባንኮኒ ላይ ሆኜ ጊታር እጫወት ነበር። ይሄ ሚውዚክ ማን ይሉኝ ነበር። ራሱ ጥቁር አፍሪካን ጥቁር አይባል አያችኋል። እና ኢትዮጵያኖች እኮ እንደሆነ አሜን የሳውዝ አፍሪካ እናቶችም እዛም የሚመጡትም ሁሉም እንደዚህ ነበረ። በቃ ይገርማቸው ነበር። እሱም እዛ ሞኛ አላቆምኩም። እዛ የነበረ ባንድ ውስጥ ጆይን አድርጌ ነበር። ምክንያቱም እዛ ጊታር መግዛት ቻልኩኝ፣ የተለያዩ ጋጀቶች መግዛት ቻልኩኝ፣ ያው ገንዘብ አገኘሁ። ከዛ በኋላ ነው እያሰብኩት ጊዜ ቆየ። ዛሬ ምናልባት 365 ቀናት ሁሉ እያንዳንዱ ቀን ለአንድ ዓመት ይታየኝ። ምክንያቱም ልባችሁ የሌለ ቦታ ላይ ቅድም እንዳላልኳችሁ የምትወዱት ነገርን ማትሰሩ ከሆነ በጣም ነው የሚከብዳችሁ እና የሚሰለቻችሁ። በዛ ሁሉ ጊዜ ግን በቃ ወደ ሙዚቃ ነበር ራሴ ነው ወደ በቃ ባንድ እንግዲህ ከዛ ካሉ ባንዶች ጋር ጎበዞች ናቸው። ሬጌ የተለያየ ፋንኪ ምናምን የሚጫወቱ እነሱን ጆይን አደረግኳቸው። ግን አጋጣሚ ሆኖ ብዙ መቆየትም አልቻልኩም። ምክንያቱም ምን ውሳኔ ያደረግኩ ወደ አዲስ አበባ በቃ ምንም ቆርጬ መምጣት እንዳለብኝ ወሰንኩኝና እዛ ከለሩና ይሄ ኢትዮጵያዊ ሽንኩርቱ ራሱ ይለያል። ምንካይ እውነት ጣዕሙ ራሱ ሌላ ነው። በቃ ከሀገራችን ላይ የለመድነው ይሄ አሁን ይመስለናል አዋራ ምናምና በቃ አንዱ ማንነታችን ነው። ምንም ልናደርጋችን ይህንንም አጣጥመን የምንኖር አባባል የገባችሁ ኢትዮጵያውያኖች ነን። ስለዚህ በጣም ብዙ ነገር ነበር የናፈቀኝ። ቤተሰብ ብቻ አይደለም ሙዚቃው፣ በቃ እዚህ ያለው ያደግንበት ነገር ይስባችኋል፣ ወደዚህ እንድትመጡ ነው የሚያደርጋችሁ። እና ተርኒንግ ፖይንቱ ከሳንቲም እጄ ላይ ያለ ግን ልብ የለም ማለት ይሄ ደስ የሚያሰኘኝ ስሰራ ያቺ አሪፍ ነገሯ ስሜቷ የለችም። ስለዚህ ለምንድን ነው የምትኖረው? ሳንቲም የማትወደውን ነገር ሰርተህ ገብቶልሃል፣ ኪስህ ሊያብጥ ይችላል። ግን ውስጥ ያቺ ሙዚቀኛ ነህ ተብለህ የምትኖራት ደስ ብሎ የምትኖራትን ነገር አትኖራትም። ስለዚህ በቃ የኔ ህይወት አይደለም እዚህ ብዬ ወስኜ ከሳውዝ አፍሪካ ወደዚህ መጣሁ። ከዛ ቀጥታ ላይ አገኘኋት። ፊቷን ምናምን ተለውጦ ምናምን ነው ወግቻት ነው የሄድኩት። ገብታችኋል? ሁሉም ወግቻት ነው የሄድኩት። በኋላ ይቅርታ ተደራረግን። ዘግሻውን ነበረ አብሮ ነገሩ እየለሰለሰ መጣል። ከዛ ሰዓት ጀምሮ ሌላ ያችን አልበም ለመስራት እንደ አዲስ መጀመሪያ የነበረውን እንደ አዲስ ቀጥል ነው አልበሙን ጨረስ ነው። እዚህ ጋር አንድ ነገር ባነሳ ደስ ይለኛል። ይሄ ይታደሉታል እንጂ አይታገሉትም ይባላል። የሆነ ነገር ብለን አንዳንዴ ሲከብደን ፋታ ወስዶ መመለስ ጥሩ ነው የሚል ስሜት ተሰማህ አንተ ያን ሄደህ ስትመጣ? አዎ ማለት በቃ በእጄ ለካ ያለውን ወርቅ የናኩት እኔ ነኝ እንጂ ትክክለኛው መድኃኒዓለም የሰጠኝ ትክክለኛው ታለንቴ ሙዚቃ ናት። በቃ እሱን እንዳምን ሆኗል። እና ድንገት ትክክል የሚሆን አይሆን አላውቅም። እዚህ ጋር ቢሊቭ የሚል ታቱ ያኔ ነገር ነው ብዬ ነው ቅቅቅቅ አድርጎ ይሰራል ማለት አምኜበት ለማለት ነው። ከዛ በኋላ ሲገባኝ ቢሊቭ ማለት ጀመርኩኝ። በራስ ብቻም ሳይሆን እሱ ካልሰጠ ምንም እናመጣው ታሪክ የለም። እና ልክ ነህ። ተርኒንግ ፖይንት የሆነው ያለኝ ነገር በቃ ሙዚቃ ነው። እሱን ነው ለኖርኩበት ለሀገሬ ሰውና አልፎም ደግሞ ለሚወደኝ ሌላም ለሚሰማኝ መስጠት አለብኝ። በጣም አሪፍ። ከዚህ በኋላ ከዘሩ ምን እንጠብቅ? ምን አይነት ሁኔታ ላይ ያለው በሙዚቃው? እንግዲህ ያው በሰሞኑም እንደሰማችሁት የመቅድም የሚል
3 ነጠላ ዜማ ያለው ስራ ለቀናል። ካልሰማችሁት አሁን ጋብዛችኋለሁ፣ ዩቲዩብ ላይ ገብታችሁ ስሙት። በዚህ አጋጣሚ እንደውም ሰብስክራይብ፣ ፎሎ በጣም ተሰልችቷል ስለው ራሱ ምናምን እያላችሁኝ ነው። ለምን የምንለቀውን ነገር ቶሎ እንድታገኙ ቶሎ ሰብስክራይብ ማድረጉ ለመገናኘት ያመቸናል። እና አሁን በቅርቡ መቅደም የሚባል 3 ስራዎችን ለቀናል እና ቀጣይ ወደሚቀጥለው አልበም ነው የምንሄደው ማለት ነው። መቅደም ያልንበት ምክንያቱ ምንድነው? ልክ አንድ መጽሐፍ ከመግባታችሁ በፊት መቅደም አንባችሁ አይደለ ወደ አንደኛው ምዕራፍ የምትገቡት። ለእኔ ግን ሁለተኛ አልበም ቢሆንም መቅደም ያልንበት ምክንያት ለሚመጣው አልበም የሆነ ማሟሻ፣ ምክንያቱም ብዙ ዘመን ጠፍተን ስለነበረ በተለያየ ምክንያቶች በእኛም ባልሆነ ምናምን ምክንያቶች ግን ያው እሱን ለመካስ አትሊስት አሁን ያለውን ይህን 3 ነጠላ ዜማ ለመልቀቅ አስበናል። ያው እናንተ አሜን ለቀናል፣ እናንተም ግቡና ስሙት። የሚቀጥለውን አልበም ለማውጣት ነው ይሄንን ያደረግነው። አልበሙ የትኛው ምዕራፍ ላይ ደርሷል? እንደ ሙዚቀኛ ካልነጠቀኝ በቀር አለቀ ለማለት ይከብደኛል። ለሌላው እኮ አልቋል። ምክንያቱም የሆነ አሁንም የምትሰሙት ሙዚቀኛ ስትሆኑ አንደርስታንድ የምታደርጉት ነገር አለ። አንዳንድ ሰዎች እንደውም ሰምቶ በቃ እኮ የዘፈን አልቋል፣ ምንድን ነው የምጠብቀው ከዚህ ዘፈን አውጣው እንጂ ምናምን። ተነጥቀህ ካልሆነ እንዳለቀ አይሰማም። ስለዚህ እንደኔ አልቋል ልበል፣ ግን ደግሞ በቆየ ቁጥር ወይ ደግሞ ትንሽ በቆየ ቁጥር የተሻለ ነገር ሊመጣ በሶፍትዌር ደረጃ ራሱ የተሻለ ሶፍትዌር ሊመጣ ይችላል። ቆንጆ የሆነ ነገር የምንሰማበት ነገር ማለት ነው። እና እንደኔ ያው አልቋል ብላችሁ አስቡት። ግን የሚጠብቁን ነገሮች አሉ። በአንዴ እናውጣው ልንል አልችልም።